ክርስቲያኖች ናቸው። ነቢ ሰለላሁ ዐለይሂ ወሰለም ቃል በቃል አህለል ኪታብ ካሉ በኋላ ብራዘር አይነ ሳይጠፋ በፊት በጌታ በኢየሱስ ብታምን አይሻልም? በየትኛው ኢየሱስ? በኢየሱስ ክርስቶስ ነው፣ በእግዚአብሔር ልጅ። ስንት ኢየሱስ አለ መጽሐፍ ቅዱስ ላይ? አንድ ጌታ፣ አንድ ኢየሱስ። ሌላ ኢየሱስ የለም። የእግዚአብሔር ልጅ ብቻ አለ ኢየሱስ። ሌላ ኢየሱስ አለ የለም? መጽሐፍ ቅዱስ ላይ የፍጡር ስም ነው አይደለም? የለም አልኩት። ምንድን ነው ጥያቄ? ሌላ ኢየሱስ አለ የለም? ስንት ኢየሱስ አለ መጽሐፍ ቅዱስ ላይ? የለም እኮ አልኩ። አማርኛ አይደል አሰማም። ሌሎች ኢየሱስ ከኢየሱስ ክርስቶስ በፊት ሌሎች ነበሩ አይደለ? የለም፣ አንድ ጌታ ኢየሱስ ነው ያለው። እርግጠኛ ነህ? ሌላ ኢየሱስ የለም? አንድ ጌታ ኢየሱስ ነው ያለው። ኢየሱስ ስም ነው እኮ። ኢየሱስ ሰው ስም ነው። እሺ፣ ጌታ ግን አንድ ጌታ ኢየሱስ ነው ያለው። እሺ፣ እንግሊዝኛ ታነባለህ? አነባለሁ። በአማርኛው ግን ማውራት ትችላለህ። ላውጣለህ ስንት ኢየሱስ እንዳለ መጽሐፍ ቅዱስ ላይ ላሳይህና እነዛን ስንት ኢየሱስ አንድ ጌታ ኢየሱስ አለ አልኩህ። ሰማኛ? ኢየሱስ የሚለው ስም ጆሹዋ፣ ለምሳሌ ኢያሱ ኢየሱስ ጆሹዋ ነው የሚባለው። ይዋ ጎዝ ልጅ ሳልሄድ በፊት አመንካ አንደኛው። ስለዚህ አንተ የመስማት አይነን ብቻ ያመመን ይመስለኝ። የመስማት ችግር አለብን። ኢየሱስ የሚል ስም የለም አላልኩም። አንድ ጌታ ኢየሱስ ነው ያለው ነው ያልኩህ። ኢያሱ ጌታ ተባለ። ቀስ በል። ኢየሱስ የሚል ስም የለም አላልኩህም አለ። አሁን ወረዳ አይደለ? ላመጣልህ ስለሆነ አልኩህ። ኢየሱስ የሚለው ስም ነው አልኩህ። እሺ ቀስ በል አንድ ጊዜ ረጋጋ። ኢየሱስ የሚለው የፍጥሮች ስም ነበር አይደለ? ኢየሱስ ሳይመጣ በፊት ይሄን በል። የመስማት ችሎታ እንዴት ነው ብራዘር? ጌታ ኢየሱስ አንድ ነው ነው ያልኩህ። ኢየሱስ የሚለው ስም የፍጡር ስም ነበር አይደለ? ኢየሱስ ሳይመጣ በፊት ጌታ ኢየሱስ አንድ ነው። ጌታ ኢየሱስ ስንት ነው አይደለም ጥያቄ። ኢየሱስ የሚለው ስም ኦኬ፣ ይሄንን ታምናለህ? ጌታ ኢየሱስ አንድ እንደሆነ ታምናለህ? ተረጋጋና ለምትጠይቀው ጥያቄ መልስ። ኢየሱስ የሚለው ስም ኢየሱስ ክርስቶስ ከመምጣቱ በፊት ለፍጥሮች የሚውል ስም ነበር አይደለ? ጌታ ኢየሱስ አንድ ነው። ኢየሱስ የሚለው ስም ወላሂ መልስ ነው ያውቀዋል። ኮሜንት ላይ አትስደቡ፣ ታውቂ ነው ዝም ያልኩት። ሰዎች አባታቸው ዲያብሎስ ኢየሱስ የሚለው ስም የፍጡር ስም እንደሆነ ያምናሉ። አያቸዋለሁ። ምክንያቱም ከኢየሱስ በፊት ፍጡር ኢየሱስ አምላክ ወሰብ ነው ብለናል። ሰውም አምላክ ነው ብለናል እኮ። እናንተ ግድ ነው እንዴ? ስለዚህ የፍጡር ስም ነው አንደኛ ሰው። ሁለተኛ ኢየሱስ ጌታ ነው ያልኩ ነው። ይሄ ፍጡር ነው ያልከው ጌታ ነው ነው እያልኩ ያለሁት። እሺ በጣም ጥሩ፣ ወደ እሱ እንመጣለን። ኢየሱስ ክርስቶስ ጌትነቱን በመደረግ ያገኘው ጌትነት ነው ወይስ አይደለም? ጌታ ነው። ኦኬ፣ የሐዋርያት ሥራ ላይ ያለው ልትጠቅስ ነው። ኢየሱስንም ጌታ አድርጎ ላከው ልትለኝ ነው። ጌታ ያደረገው ማን ነው ልትለኝ ነው። ሁልጊዜ ጥያቄ ነች። የሁልጊዜ ጥያቄ ነች። ኢየሱስ ክርስቶስ ጌትነቱን በመደረግ ነው ያገኘው ወይስ አይደለም? መልስ። ራሱ ጌታ ነው፣ የእግዚአብሔር ልጅ። ተደርጎ ነው አይደለም? ራሱ ጌታ ነው። ተደርጎ ነው ወይንስ አይደለም? መልስ አንተ ወንድ። ኢየሱስ ስንል አምላክ ወሰብ ነው ብለናል። ሰውም አምላክ ነው ብለናል። ጌታ ተደርጎ ነው አይደለም? ስጋ ጌታ ሆኗል። አላ እንደዛ የሚል ቃል የለም። ኢየሱስ ጌታ ሆነ፣ ስጋ ጌታ ሆኗል አልኩ። ኢየሱስ ጌታ ተደርጎ ነው ወይንስ አይደለም? መልስ የእናንተ። ስጋ ጌታ ሆኗል አልኩ። ዋይ በለዋል። ወላሂ ለዚህ ቃል በቃል መጽሐፉ ላይ ጌታ ተደርጎ በደምብ ገባኝ። ብራዝ አንተ እኮ መጽሐፍ ቅዱስ ገብቶሃል፣ ግን አታምነውም። ልዩነቱ ይሄ ነው። እንድታምነው እኮ ነው አሁን የምነግርህ። ስጋ ጌታ ሆኗል አልኩ። ስጋ ጌታ ሆኗል የሚለው የቱ ጋር ነው? ናህ ክፈትና መጽሐፍ ላይ ያሳይ። ትልቁ ላይ ነው። ያላ ክፈት። ኦኬ፣ አልችልም፣ ያለበት ቦታ ላይ መክፈት ስለማልችል ነው። ሮሜ 9:5 አውጣና አንብበው ብራዘር። ስጋው ነው የሚል ቃል አለ መጽሐፍ ላይ። ዮሐንስ ወንጌል ምዕራፍ 1 ቃልም ስጋው ነው ይላል። ጌታ የተደረገው ስጋው ነው የሚል ቃል አለ እዛ የሐዋርያት ሥራ ምዕራፍ 3 ላይ ሄደ አንብበው። 4 ላይ 3 ላይ አንብበው። ከሴት ዘር ከዚህም ሰው የመጣው ሰው እግዚአብሔር ጌታ ያደረገው ይላል። ከዚህ ሰው ዘር ይላል። ጌታ የተደረገው ስጋው ነው የሚል ቃል አለ። ኢየሱስ ክርስቶስ እየነገርኩ እኮ ነው። ቃልም ስጋው ነው እያልኩ ነው። እንደዛ አይልም። ራሱ ቃልም ስጋ ሆነ። ሌላ በቃልነቱ ጌታ አደረገው አይልም። ቃል ስጋ ከሆነ በኋላ ነው ጌታ አደረገው የሚለው። ግን ስጋ ሳይሆን በፊት ጌታ ተደርጓል። እሱ ችግር የለውም። አልተደረገም።
ተደርጓል። ዳዊት ጌታዬ ጌታዬን ከጎኑ አስቀምጠ የሚለው ማንን ነው? አዎ ምን አልከኝ? ዳዊት ምን አለ? ጌታ ጌታዬን ጠላቶች ልመልስ። ዳዊት ምን አለ አልከኝ? ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግ ድረስ በቀኝ ተቀመጥ አለ። ምን አለ ዳዊት? ጌታ አለና ጌታዬን ነው ያለው ዳዊት። አየህ፣ አብንም ጌታ ብሎ ነው የጠቀሰው። ወልድንም ሲጠቅስ ያለ ጌታዬን ሳይገለጥ በፊት ጌታ አልተባለም ያለው ዋሽተሃል ማለት ነው። ሳይገለጥ በፊት ጌታ አደረገው መቼ ይላል? የመስማት ችሎታ እንዴት ነው ብራዘር? ወንድም አለ ስማቸው። አይኔን ብቻ ነው እንዴ ታመምከው? የጆሮን ጌታ ጌታዬን ዳዊት እኮ ነው እየጠቀሰ ያለ ጌታ አለ። እኔ ስናገር ተረጋጋ ካልከኝ፣ አንተ ስጠይቅ እኔ የምሰማ ከሆነ እኔ ሳልናገር አንተ ብቻ ነው እንደ የምትሰሙት? አንድ ጊዜ አዳምጥሽ፣ ረጋ በል። አሁን ጌታ አልተባለም እያልክ ነበር ስጋን ከመልበሱ በፊት። እኔ ግን ማስረጃ ስጋን ከመልበሱ በፊት ዳዊት ጌታ ብሎታል አላለውም? ጌታ ብሎታል። ጌታ ብሎታል። አደረገው ሰው ጌታ ወይ አንድ ያዳምጥ። ጌታ አልተባለም ስጋ ከመልበሱ በፊት አልካንተ። ነገር ግን ጌታ አላደረገውም ያልኩ ጌታ አልተባለም ማለት ቃልማ ጌታ ነው። ቀስ በል ረጋ በል። ስናገር ጊዜ አታቋርጥ። ልክ እኔ ስመልስልህ ተረጋጋ የምትለው እኮ ለምን እንደሆነ ታውቃለህ? መልሱ ልክ ስለሆነ አውቀህ እኔ እንደረበሽኩ ነገር ለማስመሰል ነው። ቃል በመጀመሪያም እግዚአብሔር ነው እያልኩ አንተ በመጀመሪያ ጌታ አይደለም እንዴት ትለኛለህ? እኔ ያልኩህ ምንድን ነው? መጀመሪያ ቃል ስጋ ከመሆኑ በፊት እግዚአብሔር አብ ጌታ አላደረገውም ነው ያልኩት። ወልድ ነው። አንተ ደግሞ ምን መረጃ አመጣ? ዳዊት የጠቀሰውን አመጣ። ምን የሚለውን? ዳዊት እኮ እንዲህ አለ፣ ጌታ ጌታዬን ጠላቶች የርግል። ቃል ማን ነው? ቃል እግዚአብሔር ነው። ወልድ እግዚአብሔር ወልድ። በነገራችን ላይ እስኪ እናንተ ብቻ ለምን ትጠይቃለህ? ያለ ቃል ምንድን ነው? ዓለማት የተፈጠረው ባለ ቃል ነው አይደለም? አንድ እሱን መጀመሪያ ችግር የለውም ስለ ኢስላም ትጠይቃለህ። ከዚያ በኋላ ዓለም የተፈጠረው ባለ ቃል ነው አይደለም? አዳምጥ፣ ከመጀመሪያ ጨርስና ከዚያ ትጠይቃለህ። አለ የተፈጠረው ዓለምን የፈጠረው አላ በቃሉ ነው አይደለም? አዳምጥ፣ መጀመሪያ ጨርስ። ይሄን ነው እንደማትመለሰው አውቃለሁ፣ ግን ስለፈጣሪ ማትመለሰው አውቃለሁ። ዓለማትን የፈጠረው አላ በቃሉ ነው አይደለም? አንድ የተረጋገሰ ነው። እሺ መጀመሪያ ቃል የሚለውን ያንን ኢየሱስ ነው ብለሃል፣ ወልድ ነው ብለሃል። እሱን ጨርስና ከዚህ በኋላ ያንን ትጠይቃለህ። ኢየሱስ ክርስቶስ አንዲት ቦታ ላይ እኔ ቃል ነኝ ብሎ ተናግሯል አልተናገረም? መልስ። እኔ ቃል ነኝ ብሎ ተናግሯል ወይ አልተናገረም? እኔ እግዚአብሔር ነኝ ብሎ ተናግሯል። እኔ ጌታ ነኝ ብሎ ተናግሯል። ወደ እሱ እመጣለሁ፣ ገና ይዛለሁ። እኔ ቃል ነኝ ብሎ ግን አልተናገረም በልና ተናገርችን አንዴ። ያላ የእግዚአብሔር ቃል ብሎ ተናግሮታል። ኢየሱስ ክርስቶስ እኔ ቃል ነኝ ብሎ ተናግሯል አልተናገረም? ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሏል አልኩ፣ ጌታ ነኝ ብሏል አልኩ። ወደ እሱ እንመጣለን። ኢየሱስ እኔ ቃል ነኝ አላለም በላ እንዴ። ችግር የለውም ካላላለም ነው እናልፋ። ተጠቅሷል በመጽሐፍ ቅዱስ ኢየሱስ የእግዚአብሔር ቃል እንደሆነ ተጠቅሷል። ኢየሱስ ክርስቶስ እኔ ቃል ነኝ ብሎ ተናግሯል አልተናገረም? ራይ ተጠቅሷል። የእግዚአብሔር ቃል እንደሆነ ተጠቅሷል። አልጠየቅኩም። ኢየሱስ ክርስቶስ እኔ ቃል ነኝ ብሎ አላለም ነው ጥያቄ። ኢየሱስ እኔ ጌታ ነኝ ብሏል አልኩ። አልጠየቅኩም። ኢየሱስ እኔ ቃል ነኝ ብሎ አላለም? መለስኩልህ እኮ እኔ እግዚአብሔር ነኝ ብሏል፣ እኔ ቃል ነኝ ብሏል አልኩ። ወደ እሱ እንመጣለን። እኔ ቃል ነኝ ያለው የቱ ጋር ነው? ኢየሱስ እኔ ቃል ነኝ ብሏል? ያው መጽሐፍ ይላል በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነው። ኢየሱስ እኔ ቃል ነኝ ብሏል አላለም? ግልጽ ጥያቄ እኮ ነው። ነገርኩ። እኔ ጌታ ነኝ ብሏል ኢየሱስ አልኩ። እኔ ጌታ ነኝ ብሏል ወይ አላልኩህም? ኢየሱስ እኔ ቃል ነኝ ብሏል ወይ ነው ያልኩህ? ብሏል። የቱ ጋር? ዮሐንስ ወንጌል ምዕራፍ 1። ማን ነው ተናጋሪ? የጌታ የኢየሱስን ባህሪ እየተናገረ ነው ዮሐንስ። አይዋ እኔ ያልኩሽ ኢየሱስ ነው። ኢየሱስ እኔ ቃል ነኝ መንፈስ ቅዱስ ነው የሚናገረው።
ዮሐንስ ነው የተናገረው አለ አመነ። በቃ ኢየሱስ ግን እኔ ቃል ነኝ ብሏል ወይ? ሐዋርያ ነው ዮሐንስ አለፈ እሱ በቃ። ሁለተኛ እኔ እግዚአብሔር ነኝ ብሏል ነው ያልከው ኢየሱስ ክርስቶስ? እግዚአብሔር ነው ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ያለው የቱ ጋር ነው? እኔና ባንተ አልጠየኩም። ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ያለው የቱ ጋር ነው? እኔና ባንተ ነን ብሏል። እንትናቸው አላልኩህም። ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሏል ብለህ ስትቀድሱ ነበር። የቱ ጋር ነው ያለው? ራሱን ከአብ ጋር እኩል እንደሆነ ተናግሯል። እኩል ናቸው አይደለም፣ ይበላለጣሉ። እሱን ማሳይሃለሁ። ድብና አድርጎ ኢየሱስ ክርስቶስ ይበለጣል፣ አብ ይበልጠዋል። አንተ እኛ ጌታ ኢየሱስ አምላክ ወሰድ ነው። እኛ ኢየሱስ ሰው አይደለም አላለም፣ አምላክም ነው ነው ያለው። ኢየሱስ እግዚአብሔር ነኝ ብሏል ብለሃል። የምታጭበረብረው እውቀት የሌላቸውን እያስገባ ነው። ብራዘር ወንድም አለም አሁን እየጠየቅኩ ነው። ዓለማትን የፈጠረው አላህ በቃሉ ነው አይደለም? ወዴት ማተበልጭ ባያችሁ ታረ በራሱ ጊዜ ተቀደደ። እኔ እግዚአብሔር ነኝ ብሏል ኢየሱስ። በቁርአን ለምን ታፍራለህ? አንዴት አይወል በቁርአን ለምን ታፍራለህ? ወዴት ማታመልጥም። ኢየሱስ እኔ እግዚአብሔር ነኝ ብሏል ብለሃል። የቱ ጋር ነው? እናንተ ስለ ጌታ ኢየሱስ ሁሌ የምትመልሱት አላህ ዓለማትን የፈጠረው በቃሉ ነው አይደለም? የቱ ጋር ነው ኢየሱስን እግዚአብሔር ነኝ ያለው? ለምን ዋሸህበት? ኢየሱስ ላይ ለምን ትቀጥፉበታላችሁ? ወላሂ ዮሐንስ ወንጌል ምዕራፍ 8 አንብቧ። ራሱ ከእግዚአብሔር አብ ጋር አስተካክሏል። አልጠየኩም። እኔና ባንድ አንተ እኮ ጠየቅ፣ የፈለግከውን ጠየቅ፣ እኔ መለስኩ። አንተ ምን አልከኝ ቅድም? ኢየሱስ እኔ እግዚአብሔር ነኝ ብሏል አልከኝ። የቱ ጋር ነው ይህን ቃል ያለው ኢየሱስ? እኔ እግዚአብሔር ነኝ ያለው ዮሐንስ ወንጌል ምዕራፍ 10 ቁጥር 31 ላይ እኔና አብ አንድ ነን ብሏል። አልጠየኩም። እሱ እኔ እግዚአብሔር ነኝ ያለበት እንዴት መጠየቅ የለብህም። መልሱ እንደሱ ነው። አሁን ዓለማትን የፈጠረው አላህ በቃሉ ነው አይደለም? ወዴትም አታመልጥም። ኢየሱስ ይቺ ለምን አትመልሳትም? ይቺ ለምንድን ነው አትመልሳት? ግን ሁሌ ትጠየቃለህ፣ አትመልሳትም። ለምንድን ነው? ምንም ማድረግ አይቻልም። ወላሂ ራስ ምንም ማድረግ አይቻልም። አያችሁ፣ እኔ ከራሴ ጥያቄ ፈጥሬ አልጠይቃቸውም። የሚገርማችሁ በራሳቸው ጊዜ አምልጧቸው ይናገራሉ። የተናገርከውን አሳየኝ ብቻ ነው እኔ ታሊቅ የማደርገው። ከዚያ በኋላ ኢየሱስን እግዚአብሔር ነኝ ብሏል አለ። እኔ ቃል ነኝ ብሏል አለ። መጀመሪያ የቱ ጋ ነው እኔ ቃል ነኝ ያለው? የለም ወፍ። ኢየሱስን እግዚአብሔር ነኝ ብሏል አለ። የቱ ጋ ነው እኔ እግዚአብሔር ነኝ ያለው? የለም አላለም ወፍ። ከዛ ለማምለት ቁርአን ላይ እንደዚህ ብሎ እንትና እንደዚህ ብሎ ወዴት ማታመልጥ ምን ይጋ ሌላ ቦታ ለምዳቸዋል አይደለ? የሆነ ጥምዝዝ አድርጋቸው ሄዳችሁ እንደ ማለት እንደዚህ ነው ማለት ለምን ታስወጣለህ? መመለስ ያቅተህ የአላህ ቃል ዓለማትን ፈጥሯል አልፈጠረም? እሺ አሁን መልሱን አዳምጥ። ያልመልስልህ እድል ስጠኝ፣ አንድ ደቂቃ ልመልስልህ ነው። እሺ ከማስረጃ ጋር ማይኩን ሳልዘጋው እንደኔ አውራ። እኔ ቅድም ሳትዘጋው እንዲያወራ ችግር የለውም። አብሽር፣ ማይኩን እንዳትዘጋው አዳምጥ። ሳውራ ግን ጠልቃ እንዳትገባ እሺ። ሙሉ ማስረጃ ስለማለት ባጭሩ መልስ። ዓለማት በቃል ነው በአላህ ቃል ነው የተፈጠረው አይደለም? እንዴት አድርጌ መመለስ እንዳለብህ እኔ ስለማወቅ ልመልስ ነው። አንተ እንዴት መመለስ እንዳለብህ ታውቃለህ። እኛ ስንመልስ ደግሞ እንዴት እንዳለብን አታውቅም። አንተ በምትፈልገው መስመር ነው እንዲመለስልህ የምትፈልገው። አሁን ቀጥታ ጥያቄ ዓለማት ባላህ ቃል ተፈጥረዋል አልተፈጠረም? በአጭር ጥያቄ እኮ ልመልስልህ። አዳምጠኝ፣ ጊዜ ስጠኝ እያልኩህ እኮ አሁን አዳምጥ ነው ልመልስ። እሺ አዳምጥ። ዓለማትን የፈጠረው ማን ነው? አምላካችን አላህ ሱብሓነሁ ወተዓላ። አያችሁ አይደለ? ማን ነው ፈጣሪ? አላህ ነው። እኔ አላህ አልፈጠረም አላልኩም። ዓለማትን በአላህ በቃሉ ነው የፈጠረው አይደለም? ፈጣሪ ለምን አታዳምጥ? ከዚህ በኋላ ጣልቃ የምትገባ ከሆነ መስማት አልፈለግትም። አውቀሽ የምታራዝመው አውቀህ ነው። መልስ እንዳለ ለመመለስ እንደሆነ አውቃለሁ። ማዳመጥ አይፈልጉም። ምክንያቱም የፈለገው ሰው እንደሆነ የለመደው ለመልስ አለ። ዛሬ ዲያቆኖች የሚነግሩት ያንን ከአንደበት ይጠብቁ። እኔ ሌላ ነኝ፣ እነሱ ሌላ ናቸው። እዛም ያንተን አይምሮህን የሚሞሉልህ እኔ እዚህ ስትመጣ ጊዜ አፈራርሰዋለሁ። ገብቶሃል? እሺ ማን ነው ፈጣሪ ካሏቸው ማን ነው የሚባለው? አምላካችን አላህ ነው። ማስረጃ አላሁ ኻሊቁ ኩል ሸይን፣ አላህ የሁሉ ነገር ፈጣሪ ነው ይላል ቁርአን። ዛሊኩም አላሁ ረብኩም ላ ኢላሃ ኢላሁ ኻሊቁ ኩል ሸይን፣ ይሃችሁ ነው አምላካችሁ አላህ
እርሱ የሁሉ ነገር ፈጣሪ ሆነ። ማስረጃ አላሁ አለዚ ኸለቀ ሰማዋት ወልአርድ ወማ በይነሁማ ፊ ሲተቲ አያም ፊ ሱረቲል ፉርቃን ثم استوى على العرش አላህ ማለት ያ ነው ሰባት ሰማያትን ሰባት ምድርን በስድስት ቀናቶች የፈጠረ። አያችሁ አይደለ? ኢነ ረበኩም አላህ አለዚ ኸለቀ ሰማዋት ወልአርድ ፊ ሱረት አሰጅዳ አላህ ማለት ያ ነው ሰባት ሰማያትን ሰባት ምድርን የፈጠረ በስድስት ቀን ይላል። ማን ነው ፈጣሪ? አላህ ነው። እንዴት ፈጠረ ከተባለ አላህ ሱብሓነሁ ወተዓላ ሁን በሚለው ንግግሩ ፈጠረ። ማስረጃ ቃለ ሱብሓነሁ ወተዓላ ፊ ሱረት ያሲን ኢነማ አምሩሁ ኢዛ አራደ ሸይአን አን የቁለ ለሁ ኩን ፈየኩን። አላህ አንድን ነገር ለማድረግ በወሰነ ጊዜ ሁን ይለዋል፣ ወዲያውም ይሆናል አለ። እነሱ ግን አሁን የመሰላቸው ምንድን ነው? ያ ቃሉ ራሱ ሂዶ ፈጠረ ነው የሚሉት። ላ አይደለም። አላህ ሱብሓነሁ ወተዓላ ሁሉን ነገር ሁን በሚለው ፈጠረ። ሁን አለው ሆነ ማለት ነው። ገብተዋል እንጂ ያ ቃሉ ሂዶ ፍጥር የሚያደርግ ነገር አይደለም በፍጹም። ያ ቃሉ ከአላህ ሱብሓነሁ ወተዓላ የተለየ ነገርም አይደለም። ከላሙሁ ሱብሓነሁ ወተዓላ ወሚንሁ ከሊመቱሁ ኩን ሲፋ ሚን ሲፋቲሂ ሱብሓነሁ ወተዓላ። ማነው ፈጣሪ? አላህ ሱብሓነሁ ወተዓላ ነው። እርሱ ተናጋሪ ነው። በንግግሩ አላህ ሱብሓነሁ ወተዓላ ሁሉን ነገር ያዛል፣ ይሆናል። አምር ነው። ከሊመቱሁ ኩን ሱብሓነሁ ወተዓላ አምሩ ሚንሁ ሱብሓነሁ ወተዓላ፣ ከእርሱ የሆነ ትእዛዝ ነው። በትእዛዙ ያዛል፣ ይሄን ሁን ይለዋል፣ ይሆናል። ልክ ኢየሱስን እንደፈጠረው አምላካችን አላህ ሱብሓነሁ ወተዓላ ሁን አለው፣ ወዲያውም ሆነ ኢየሱስ ክርስቶስ። ማስረጃ ቃለት ረቢ አንዳ የኩኑ ሊ ወለዱን ወለም የምሰስኒ በሸር ቃለ ከዛሊከ ላሁ የኽሉቁ ማ የሻእ ኢዛ አራደ ሸይአን ፈኢነማ የቁሉ ለሁ ኩን ፈየኩን አለ። መልአኩ ጅብሪል ዓለይሂ ሰላም ወደ ማርያም መጥቶ ልጅን ትወልጃለሽ ብሎ በመሰራት ጊዜ ጠየቀች። ቃለት ረቢ አንዳ የኩኑ ሊ ወለድ፣ ጌታ አላህ ሆይ ለእኔ እንዴት ልጅ ሊኖርልኝ ይችላል አለች። ወለም የምሰስኒ በሸር፣ ወንድ ያልነካኝ ስሆን አለች። ቃለ ከዛሊከ ላሁ የኽሉቁ ማ የሻእ፣ ገብርኤል ምን አላት? አምላክሽ አላህ ልክ እንዲሁ ያሻውን ይፈጥራል አላት። ማን ይፈጥራል አላት? አላህ። የኽሉቁ ላሁ፣ አላህ ይፈጥራል አላት። ማነው ፈጣሪው? አላህ ሱብሓነሁ ወተዓላ ነው እንጂ ቃሉ ሂዶ የሚፈጥር ነገር አይደለም። ገብታችኋል አይደለ? ቃል የአላህ ሱብሓነሁ ወተዓላ ቃል ንግግሩ ነው፣ ባህሪው ነው እንጂ ፈጣሪ ፍጡር ተብሎ የሚገለጽም አይደለም። ገብታችኋል? ማነው ፈጣሪ? የኽሉቁ ላሁ ማ የሻእ አላት ጅብሪል። አላህ ያሻውን ይፈጥራል አላት። እንዴት? ኢዛ ቀዳ አምረን አላት ጅብሪል፣ አንድን ነገር ለማድረግ በወሰነ ጊዜ ፈኢነማ የቁሉ ለሁ ኩን ፈየኩን፣ ለዚያ ለነገር ሁን ይለዋል፣ ወዲያውም ይሆናል አላት። ወዲያው ሁን ይለዋል፣ ይሆናል። ስለዚህ ዒሳ የተፈጠረው ሁን አለው አላህ ሱብሓነሁ ወተዓላ፣ ወዲያውም ሆነ፣ አለቀ። ኩን የሚለው አምሩሁ ሱብሓነሁ ወተዓላ የአላህ ሱብሓነሁ ወተዓላ ትእዛዝ ነው። ሰማይ ሰማይ ሁኝ አላት፣ ሆነች። ምድር ምድር ሁኝ አላት፣ ሆነች። ማስረጃ ثم استوى إلى السماء وهي دخان فقال لها وللأرض ائتيا طوعا أو كرها قالت أتينا طاعين سورة الفصلت مجمرة وقد سلاي سماي هوي سماي هونش ني على تاززات هوي يالكوات على نقبل قرقرو وديوم سماي هنا متاج مدر هوي مدر هونش تقينيالات مدر هنا تقينيش أيه سماعين مدرن يسوسن كلاتهم نزهنا الله سبحانه وتعالى هون يالا ززاتو هون تقينيو ما أنه فتالي كتبال الله سبحانه وتعالى هاي ጥያቄ አለ። ቀጥል። ሰላም አለይኩም ወሱ ከኔ ጋር ታይዘን ነበርና ያው ዝም በላችሁ ተረኛዋ في قلوبهم مرض فزادهم الله مرض። እውነት ነው። እሺ ቀጥል ነው። ያካለ ይቀጥል። ልጆች ጥያቄ ከሌላችሁ እንውረድ። ያላ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ተቦዝቺ ሰላም አተንት ሰላም ነው። ጥያቄ ነበረኝ የምጠይቀው ማለት ነው። ጥያቄው ምን ይላል? ባይ ጥያቄው አንድ ሴት ነፍሰ ጡር ሆና ከባሏ ጋር ስትጣልታ ፈትቼሻለሁ ቢላት ኒካ ይወርዳል አይወርድም? ይወርዳል። አብዛኛው ሰው በእርግዝና ጊዜ ፈትቻለሁ ቢል ኒካው የማይወርድ ይመስላቸዋል። ይወርዳል። ነገር ግን የዒዳ ጊዜ የሚያልቀው መቼ ነው? ልጁን እስክትወልድ ድረስ ነው። ማስረጃ ቃለ ሱብሓነሁ ወተዓላ ወላቱል አሕማሊ አጀሉሁነ አን የضዕነ ሐምለሁነ፣ የእርግዝና ባለቤት የዒዳ ጊዜያቸው የሚያልቀው ልጁን ሲወልድ ጊዜ ነው አለ። ሶስቱ ኒካ እስካላለቀ ድረስ እስክትወልድ ድረስ ባለው በዒዳ ጊዜ መመላለስ ከፈለገው ረጃ መመለስ ይችላል።
ያኔ ፈትቻለሁ ብሎ ካለ ኒካ ይወርዳል ማለት ነው። ነፍሰ ጡር ሆነ هو መፍታት ሶስተኛ መፍታት የማይቻልበት ጊዜ لا يجوز له كذلك أن يطلقها في طهر جامعها بل يجب عليه أن ينتظر حتى تطهر وبعد ذلك يطلقها في طهارتها قبل الجماع عند سو ሚስቱ ከሐይድ ነጽታ ከዚያ አንድም ቀን ቢሆን እንኳን ተገናኝታት ከሆነ በዚህ ሁኔታ መፍታት አይችልም። እንዳደስ ሐይድ እስክታይ ጠብቆ ከዚያ ሚዛኔ ነው መፍታት የሚችለው። አራተኛ መፍታት የማይቻልበት ሁኔታ ምንድነው? በአንድ ቃል ሱብሃንአላህ ማለት ይሄም አይቻልም። ምክንያቱም አላህ ሱብሃነሁ ወተዓላ የፍቺ ስርዓቶችን አነጣጥሮን ያስቀምጣቸው አጥላቁ ቢስቲኒ ኢምሳኩን ቢማዕሩፍ ነው ተስሊሙ ቢኢሕሳን። እነዚህ አራቶች የፍቺ ጊዜያት እነዚህ አራቶች አይቻሉም፣ አይፈቀዱም። እዚህ በዕለሞች ዘንድ አጥላቁል ቢድዒ የሚል ስያሜ ያላቸው ቢድዓዊ የሆኑ ፍቺዎች ቁርአንና ሐዲስ ያላጸደቃቸው የፍቺ አይነቶች። ነገር ግን እርግዝና ከነዚህ ከተተለው ላ አይካተትም። በእርግዝና ጊዜ ቢፈታ ኒካሑ ይወርዳል። የዒዳ ጊዜው ግን የሚያልቀው መቼ ነው? ልጁን ስትወልድ ጊዜ ነው። ማስረጃ የቁል ስብሓነሁ ወተዓላ ወላኢ የኢስነ ሚነል መሒድ ሚን ኒሳኢኩም ኢን ኢርተብቱም ፈዒደቱሁነ ሰላሰቱ አሽሁር ወላኢ ለም የሒድ ወኡላቱል አሕማሊ አጀሉሁነ የضዕነ ሐምለሁነ ይላል። የእርግዝና ባለቤት ሴቶች ቢፈቱ አለ የዒዳ ጊዜያቸውን የሚጨርሱት ልጁን ሲወልዱ ጊዜ ነው አለ። ልጁን እስክትወልድ ድረስ የዒዳ ጊዜ ነው። ልጁን ከወለደች በኋላ የዛኔ ኒካሑ ማነው የዒዳ ጊዜ ትጨርሳለች። ይሄ ነው። ሰላም አለይኩም። ኦኬ እኔ የሚጠይቅህ እኔ ስለ ባል ሀቅ ነው። ደርሳል። ሌላው ደግሞ ማለት ነው አንድ ሴት ተባሏ ጋር እንደዚሁም ተጣልታ እኔ እና አንቺ ካንቺ አንድ ቤት አድርጉ። ክርስቲያኖች ካላችሁ ከላይ አስቀድማችሁ ይጠይቁ። ክርስቲያን አለ? አቤል አለ? አቤል የሟቿ ልጅ ግሎባል አለኝ። ሰላም ነው። ደህና እንዴት ነሽ? ኧረ እንደው እኔ እሺ ጥያቄ አለሽ? አለኝ። እሺ የኔ ጥያቄ ሙህብያና እስልምና ልዩነቱን ንገረኝ። ታዲያ ምን ያስፈልጋል? እሺ እስልምናና የክርስትና ልዩነት አይደለ? አንደኛ እስልምናና ሙህብያና ያኔ ወሃቢያና እስልምና ላ አክራሪና እሺ ወሃቢያና እስልምና ልዩነትን ማወቅ ፈልገሽ ነው? አዎ ያንን ማወቅ ፈልገሽ። እሺ ኢስላም አላህ ሱብሓነሁ ወተዓላ በነቢያቶች በኩል ለሰው ልጆች ሁሉ የደነገገው ብቸኛው መለኮታዊ ሃይማኖት ነው። ማስረጃ ቃለ ሱብሓነሁ ወተዓላ ኢነ ዲነ ዒንደላሂ ልኢስላም፣ አምላካችን አላህ ሱብሓነሁ ወተዓላ ከእኔ ከአምላካችሁ ዘንድ ትክክለኛው ሃይማኖት እስልምና ነው ብሎ ተናገረ። በሌላ ቦታ ላይ በሱረቱል ማኢዳ ላይ ወረዲቱ ለኩሙል ኢስላመ ዲና ይላል። ከሃይማኖትም እስልምናን ብቻ ወደድኩላችሁ እያለ ይናገራል። ለነቢያቶች አንድ የደንግጎ የሰጣቸው ሃይማኖት እንደሆነ እስልምናን ሲናገር በሱራ ሹራ ሁለተኛው ገጽ ላይ ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን ሃይማኖት እኔ ደነገግኩላችሁ አለ አምላካችን አላህ። ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዘዘባቸው የነበረውን ሃይማኖት እያለ ይናገራል። ስለዚህ አምላክ አላህ ሱብሓነሁ ወተዓላ ራሱ ለነቢያት ደንግጎ የሰጣቸው ነቢያቶች የሰበኩት ሃይማኖት እንደሆነ ኢስላም በዚህ እናያለን ማለት ነው። ነቢያቶች እንደሰበኩት ቃል በቃል በቁርአን ላይ ታገኛላችሁ። በሱረቱል በቀራ ላይ ወያዕቁብ ያ በኒየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። ያዕቁብ ምን አለ? አደራ ልጆቼ ሆይ ሙስሊሞች ሁናችሁ እንጂ አትሙቱ አላቸው ይላል። ነቢያቶች ራሳቸውን እኛ ሙስሊሞች ነን እያለ ይገልጻሉ። ኖሕን ብናይ ምን አለ ኖሕ በሱራ ዩኑስ ላይ ወኡሚርቱ አን አኩነ ሚነል ሙስሊሚን አለ፣ እኔ ከሙስሊሞች እንደሆን ታዘዝኩ አለ። ዮሴፍ ምን አለ? ረቢ ቀድ አተይተኒ ሚነል ሙልክ ወዐለምተኒ ሚን ተእዊሊል ሐዲስ ፋጢረ ሰማዋት ወልአርድ አንተ ወልይ ፊ ዱንያ ወልአኺራ ተወፈኒ ሙስሊመን አለ። አደራ አምላኬ አላህ ሙስሊም አድርገህ ግደለኝ አለ። ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ይላሉ። ሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ምን ይላሉ? ወኢዝ አውሐይቱ ኢለል ሐዋርይይነ አን አሚኑ ቢ ወቢረሱሊሂ ቃሉ አመና ወሽሀድ ቢአንና ሙስሊሙን አለ።
ሐዋርያቶች ቃል በቃል እኛ ሙስሊሞች መሆናችንን መስክር አሉ ይላል። በሱራ አሊ ዕምራን ላይ ልክ እንዲሁ ፈለማ አሐሰ ዒሳ ሚንሁም ልኩፍረ ቃለ መን አንሳር ኢለላህ ቃለ ልሐዋርዩነ ነሕኑ አንሳሩላህ አመና ቢላሂ ወሽሀድ ቢአንና ሙስሊሙን ይላል። ሐዋርያቶች ቃል በቃል ምን አሉ? በአላህ አምነናል እኛ ሙስሊሞች መሆናችንን መስክር አሉ ይላል። ሙሳ፣ ሉጥ፣ ሱለይማን ሁላቸውም የኢብራሂም ሙስሊሞች እንደሆኑ ተገልጿል። እሺ፣ ስለዚህ ኢስላም አምላክ አላህ ሱብሓነሁ ወተዓላ በሁሉም ነቢያት በኩል ለሰው ዘር የደነገገው ሃይማኖት እንደሆነ ከዚህ ከተረዳን ወሃቢያስ የሚባለው ምንድን ነው? ለመሆኑ ወሃቢያ የሚባል መንገድ አለ ወይ? ወሃቢያ የሚለው ሙሐመድ ብን አብዱል ወሃብ ከሚባል ታላቅ ሰው የተነሳ ስያሜ ነው። ሙሐመድ ብን አብዱል ወሃብ የሚባል አንድ ዓሊም ነበር። ዓለሙ ምን አዕላም አሱና ፊ ዘማኒሂ ወሙጀድዱን لدعوة التوحيد والسنة ومجدد لدعوة الأنبياء والمرسلين የነቢያቶችን መንገድ የቀደምት መልካም ሰለፎችን መንገድ ያደሰ የሆነ ደግና መልካም ታላቅ ዓሊም ነበር። ይህ ሰው በዘመኑ በሳውዲ አረቢያ ላይ ሲሰሩ የነበሩ ሽርኮችን አስተዋለ። በዑስማንዮች እንግዲህ ዛሬ እቺ ሳውዲ ሙሐመድ ብን አብዱል ወሃብ ከመምጣቱ በፊት ቱርክ ነበረች። ዑስማንዮች ነበሩ። እነዚህ ሳዑዲ ሲያስተዳድሯት የነበሩ የሱፊዮች መንገድ ላይ ያሉ ሰዎች ናቸው። እነዚህ ደግሞ እንዳለ የነብዩ ሰለላሁ ዐለይሂ ወሰለም የሰሃቦች መቃብር እንዳለ ዛሬ እንደምታዩት አልነበረም። በዶሪህ የተሞላ ነበር። አሳያቸዋለሁ። በቂያ እንዳለ ልክ እንደ ትናንሽ የመስጂድ ተሰርቶበት ከዓለም ሰው እየተሰባሰበ እዛ እየመጣ እነዚያን ሙታኖች ይማጸን ነበር። ሙሐመድ ብን አብዱል ወሃብ ተነሳ። በዚያን ጊዜ ወደ ንጉሱ ጋር ሄደ። በጊዜው ላይ የሚገኘው የዛሬዎቹ የሳውዲ ንጉሶች አባት ወደ ሆነው የመጀመሪያው ጋር ሄደና ቤቱ ይሄን ነገር አቀረበለት። ዛሬ ሳውዲ እንደምታዩት በአንድ ንጉስ ትመራለች አይደል? እንደዛ አልነበሩም። የዛኔ የተለያዩ ነበሩ። ጅዳ የራሷ፣ ሳውዲ ማን ነው መካ የራሱ፣ እንደዚህ መዲና የራሷ፣ ሪያድ የራሷ፣ እንዲህ አይነት ነበሩ። የተለያዩ ነበሩ። በሽርክም የተሞላች ነበረች። እንዳለ መቃብሮች ሁሉ የሰሃቦችና የነብዩ ሰለላሁ ዐለይሂ ወሰለም በዶሪህ የተሞላ ነበር። ከዓለም ህዝብ እየመጣ እዛ እየተነፋደፈ ሽርክ ይሰራ ነበር። ሙሐመድ ብን አብዱል ወሃብ ይሄ ነገር አሳሰበው። ዳግም ወደ ነቢያት መንገድ ይህን ትውልድ መመለስ ፈለገ። ከዚያ ምን አደረገ? ወደ ንጉሱ ጋር ሄደና ላናግርህ እፈልጋለሁኝ አለ። ምንድን ነው ተናገር አለው። በሀገርህ ላይ የተሰራ ያለውን ሽርክ ታያለህ። ወደ ነቢያቶች መንገድ ትውልድ ሊመለስ ይገባል እና ስለዚህ ለዚህ ነገር እኔ እንዳስተምር ጥበቃ አድርግልኝ። ሳስተምር ይሄ ነገር ከጠላቶች የሚነሳብኝ ነገር ይኖራልና ገብቷቸዋል ተቃዋሚዎች። ስለዚህ ይህን ነገር ፍቀድልኝ፣ በሀገሪቱ ላይ ላስተምር። አንተም ከጎኔ የሆነህ ደግሞ ይህን ነገር ልታግዘኝ ይገባል። ወደ ተውሂድ ዳዕዋ እናድርግ። የነብዩ ሰለላሁ ዐለይሂ ወሰለም ሀገር ነች፣ የሰሃቦች ሀገር ነች። ተውሂድን እናድሳል። በዚህ ጊዜ ሊሰማው አልፈለገም። ስራ ፈታና ከሂዳ ነው ያልሰማህም አለው። ነገር ግን ጀግናዋ ሚስቱ ውስጡና እየሰማች ነበር፣ የንጉሱ ሚስት በጊዜው የነበረው። ከዛ በኋላ ይሄን እየሰማች ነበርና ከጓዳ ወጣች። ለምን መለስከው አለችው። ይሄ ሰው እየተናገረ ያለው እውነት ንግግር ነው አለች። ሴት ነች። ለዛሬው ለተውሂድ ተእሲስ መሰረት የነበረች ጥሩ አማካሪ ነበረች። ሚስቱ ዓሊም ነበረች፣ አዋቂ ነበረች። ወደ ተውሂድ ነው እየጠራህ ያለው። ሀገራችንን ወደ ነቢያት መንገድ እንመልሳት ነው። የሚሰሩ ሽርኮችን እናጥፋቸው ባስተምሮትና እንዲሁም አንተም ዶሪሖችን በማፍረስ ስለዚህ ይህን ነገር ከጎን ሆነህ ልታግዘው ይገባል። ይሄን ሰው ብትሰማው ወደፊት ይችን ሀገር በተውሂድ ላይ አንድ ታደርጋላችሁ፣ የተፈራረቀችዋንም ግዛታችሁን በአንድ ትመራላችሁ የምልህን ብትሰማኝ አለችው። የሚስቱን ሀሳብ ተቀበለ ይሄ ንጉስ። በሚቀጥለው በማግስቱ ያን ሰው ሙሐመድ ብን አብዱል ወሃብን አስጠሩልኝ እፈልገዋለሁኝ አለ። ጀግና አማካሪ ሴት ስለ ዲኗ ካወቀች ከወንድ በላይ ጠንካራ ነች። የምሬ ነው የምላቸው። ነቢዩ ሰለላሁ ዐለይሂ ወሰለም ገና ወሕይን ተቀብለው ሲመጡ ጊዜ ያጽናናቻቸው ወንድ ሳይሆን ሴት ነበረች፣ ኸዲጃ ረዲየላሁ ዐንሃ። አሁንም ለዛሬው ለተውሂድ መሰረት የሆነችው ያቺ ሴት ነች። እና ይህን ሰው አምጥተህ አናግር አላቸው። በሚቀጥለው የእርሷን ምክር ሰማና ይዞ መጣ። አስጠራው፣ መጣ፣ ቤቱ ገባ። ባልከኝ ሁሉ ተስማምቻለሁኝ፣ በግዛቴ ላይ የተውሂድን አስተምሮ ጀምር አለው። ማንም ሰው እንዳይነካህም ጥበቃ አድርግልሃለሁኝ አለው። የማንም ተቃውሞ ቢነሳብህ
እኔ ከጎን ሁኜ ቆምልሃለሁኝ አለው። ትእዛዝ አስተላለፈለት። በሀገሪቱ ላይ ዳዕዋ ጀመረ። ሙሐመድ ብን አብዱል ወሃብ በሀገሪቱ ላይ ዳዕዋ ጀመረ። ወደ ተውሂድ ሰዎችን መጣራት ጀመረ። ከሽርክ ማስጠንቀቅ ጀመረ። ወደ ሱና መጣራት ጀመረ። ከቢድዓ ማስጠንቀቅ ጀመረ። ሲሰሩ የነበሩ ኩራፋቶችን ሁሉ እንዳለ አስጠነቀቃቸው። ህዝብ ተቀበለው። ገብቷቸዋል። ይህ ግዛት ተቀበለው። ከዚያ በኋላ ቀጣዮቹን እያለ ሄደ። እንዳለ ሙሉ ሳዑዲ አረቢያ በተውሂድ ላይ ሆነች። ንጉሶቹም እነዚህ የዚህን ሰውዬ ዳዕዋ ሰሙ። ወደ ተውሂድ ጠራቸው። ከሽርክ አስጠነቀቀ። ከዚያ በኋላ ሳዑዲ ላይ የነበሩ በመዲና ላይ የነበሩ በዶሪሖች ላይ በመቃብሮች ላይ የነበሩ ተሰርተው የነበሩ እንዳለ እነዚያን ጥርግርግ አድርጎ አስጠፋባቸው። ከዚያን ጊዜ በኋላ ጠላትነት ተጀመረ። ለዚህ ሰው ወሃቢያ የሚል ቅጽያንም ለእርሱ አወጡለት። ሰዎችን ከእርሱ ለማስበርገግ ለማስፈራራት ገብታቸዋል አይደለ? እንደ ጭራቅ አድርገው ሳሉላቸው። ለምን? እነዚያን ዶሪህ ስላስፈራረሰባቸው። ለምን? ዳግም ወደዚያ መቃብር እየሄዱ መለመንን ስላስቆመባቸው። ማንም ሰው መተህ ከዚህ በኋላ እዚያ አትለምንም። የሰሃቦችን ቀብር መለመን ቀረ። የነብዩ ሰለላሁ ዐለይሂ ወሰለም ቀብር ላይ ሄዶ መንደፋደፍ ቀረ። ሙሐመድ ብን አብዱል ወሃብ ምን እንዳስደረገ ታውቃላችሁ? ንጉሶችን አዘዛቸው። ማንም ሰው መጥቶ እነዚህን መቃብር እንዳይለምን ዳግም በፖሊስ ያስጠብቋላቸው። ከዚያን ጊዜ ጀምሮ እስካሁን ድረስ ሄዳችሁ ከሆነ ሳዑዲ አረቢያ በፖሊስ ትጠብቃለች። የነብዩ ሰለላሁ ዐለይሂ ወሰለም ቀብር የአቡበክር የዑመር ፖሊሶች አሉ። አንድም ሰው መጥቶ እዛ ለምናለሁ ካለ ያስቆሙታል። ሽርክ ነው ይቀጥል ከዚህ ይሉት ይሏቸዋል። ከአላህ ውጭ ሌላን አካል ካልተጣራን አሉ እነዚህ ሰዎች። ሙሐመድ ብን አብዱል ወሃብ አላህ በቂ ነው አላቸው። ወአነ አልመሳጅደ ሊላሂ ፈላ ተድዑ መዐ አላሂ አሐዳ። አይ ነቢያችንን ካለመን አሉ ካላመለክም ሰሓቦችን ካለመን አሉ ለአላህ በቂያቸው ነው አላቸው። ሰው ለዚህ ነው የጠሉት። ወላሂ ለአዚም ቢያውቁ ኖሮ በወደዱት ነበር። ከአላህ ውጭ ሌላን አካል አትጣሩ ነው ያላቸው። አላህ በቂያቸው ነው ያላቸው። ይሄ የነቢያት ትምህርት ነው አይደለም? አዎ የነቢያት ትምህርት ነው። ከሽርክ ማስጠንቀቅ የነቢያት ትምህርት ነው። አዎ የነቢያት ትምህርት ነው። ታቻለ ይሄ ነው ودعا الناس الى التوحيد وحذر الناس من الشرك والبدع والخرافات ودعاهم الى اثبات ما اثبته الله لنفسه في كتابه وما اثبت له رسوله صلى الله عليه وسلم في سنته من غير تحريف ومن غير تعطيل وتشبيه ومن غير تكييف وتمثيل. ودعا الناس الى كتب شيخ الاسلام ابن تيميه رحمه الله تعالى وتلميذه البار ابن القيم الجوزيه رحمه الله تعالى ولذلك حاربوه. ለዚህ ነው እርሱን የተዋጉት። ለዚህ ነው ወሃቢያ የሚል ቅጽያ ስም ያወጡለት። ወኢላ ፈሼክ ሙሐመድ ብን አብዱል ወሃብ ረሒመሁላህ ተዓላ ማ ጃአ ቢሸይኢን ጀዲድ ኢነማ ጃአ ቢልሐቅ አለዚ ካነ ዐለይሂ ነቢዩ ሰለላሁ ዐለይሂ ወሰለም ወሰሓባ ወታቢዑን ወመን ጃአ በዕደሁም ሚነል አኢመቲ አልሙዕተበሪን ሚነ ሰለፍ ሷሊሕ። የእነሱን መንገድ ነው ይዞ የመጣው። ወጀደደ ዳዕወተል አንቢያኢ ወልሙርሰሊን ሊናስ። ለሰዎች የነቢያትን የተውሂድን መንገድ አደሰላቸው። የሽርክን መንገድ ጥርግርግ አድርጎ ከሳዑዲ ምድር ላይ አጠፋላቸው። ከዚያን ጊዜ በኋላ ይጠሉታል። ይሄ ነው ወሃቢያ የምትለዋ ሚስጥሯች ነች፣ ሌላ አይደለም። እሺ ገብቶሻል? ሄሎ መርሐባ። እሺ ሸሃዳ ላስይዝሽ? አዎ እሺ የምለውን ቃል አብረሽ እየተከተልሽ በይ። እሺ እሺ አሽሃዱ አሽሃዱ አላ አላ ኢላሃ ኢላሃ ኢለላህ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ ጨርሰሻል? አላሁ አክበር። ለአላህ ምስጋና ይገባ። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሲገባ የሚመሰክረው የምስክር ቃል ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ነው። ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን በመቀበሉ ምን ያገኛል ከተባለ
በመጀመሪያ የሚያገኘው በሰለመበት ቀን ያለፈ ኃጢአቱ ሁሉ ይማርለታል። ማስረጃ አላህ ስብሐነሁ ወተዓላ በሱረቱል አንፋል ላይ ይህን ሲናገር ምንድን ነው? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን አለ። ሙሐመድ ሆይ ለእነዚያ ለካዱት ሰዎች እንዲህ በላቸው ካሉበት ክህደት ቢቆጠቡ ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ ምርላቸዋለሁኝ አለ። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ አልኢስላም የጁቡ ማ ቀብለሁ አሉ። እስልምና ያለፈን ኃጢአት ያስተሰርያል አሉ። የማለት ሰውየው ሲሰልም ጊዜ ያለፈ ኃጢአት ሁሉ ይማርላል። ያለምንም ኃጢአት ንጹህ አድርጎ ነው አምላክ አላህ። ሁለተኛ ከሞት በኋላ የዘላለማዊ ህይወትን ያገኛል። ከሞት በኋላ ያለው ተስፋዬን አላህ ሱብሓነሁ ወተዓላ ቃል በቃል በቁርአን ላይ ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዐደ ላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ አምነው መልካምን የሰሩ ሰዎች ለእነርሱ የገነት ጸጋ አለችላቸው፣ በእርሷም በገነት ውስጥ ለዘላለም ዘውታሪዎች ናቸው። ይህም የእኔ የአላህ ቃል እውነት ነው፣ እኔ አሸናፊና ጥበበኛ ነኝ ያለ ይናገራል። በሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ወዐደ ላሁ ለዚነ አመኑ ወዐሚሉ ሷሊሓት ጀናት ይላል። እነዚያን በእኔ አምነው መልካምን የሰሩ ሰዎችን ገነትን ላስገባቸው ቃል ገብቼላቸዋለሁ እያለ ይናገራል። ይሄ ነው። ከዚህ በኋላ እስላማዊ ትምህርቶችን በመማር እስላም የሚያዝሽን መፈጸም በቻልሽው አቅም በመራቅ በኢስላም ህግና ስርዓት ላይ ትኖራለች ማለት ነው። እሺ አድሚኖች በውስጥ ያናግሩሻል፣ እስላማዊ ግሩፕ ያስገቡሻል። እህቴ እሺ፣ አመሰግናለሁ። ስምሽ ማን ነበር? የማርያም ወርቅ። የማርያም ወርቅ። እሺ፣ ደስ ያለሽን ስም መሰየም ትችላለሽ። ሀያት ይሆንልሽ ወይንም ሱመያ ወይንም ኢክራም፣ የትኛው ደስ ይልሽ? ወይንም መርየም። ሂክማ ማለት ጥበብ ማለት ነው። ከዚህ በኋላ ሂክማ ነው ስምሽ። እሺ፣ ሻወር ወሰጃ እንዲሰስና ሲቀበል ሻወር እንዲወስድ ታዟል። ለምን ከተባለ ሶላት ለመስገድ ራሱን ዝግጁ ያደርግ ዘንድ ነው፣ ሌላ አይደለም። ሙስሊም ጓደኛ ከአቅራቢያሽ ካጠገብሽ የምታገኝ ከሆነ ስለ ሶላት አሰጋገር ታስተምርሽ እና ሶላት ትተማመናለሽ። እሺ እሺ። አድሚኖች በውስጥ ያናግሩሻል። ሴቶች ወደ እስላማዊ ግሩፕ እንድትገቢ ያደርጉሻል። ትምህርትሽን ትቀጥያለች። እሺ አቤል ሰላም። አቤላ አሎ። አቤል ጥያቄ ያለው ሰው ኡስታዝ፣ እኔ መቀጠል ይችላል? ይቻላል። ቀጥይ። ኡስታዝ፣ እኔ የሚጠይቀው የባል ሀቅ ነበረ። እኔ ካገባው 1 አመቴ ነው። እኔ የሚኖረው ስራ ቦታ ነው እና በስራ ቦታ ሲኖር እሱ አሁን ሌላ ቦታ ነው ያለነው፣ ግን እሱ ከሌላ ሴት አለ። እሺ አግብቷት ሳይሆን ከሌላ አሁን ሁለታ ከተጋባን 1 አመት ነው። እኔ የሚኖረው አንድ ሀገር ቢሆንም እኔም ስራ ላይ ነው እሱም ስራ ላይ ነው። ግን አሁን እሱ ከሌላ ሴት ጋር ነው ያለው። ነይ ባለኝ ሰዓት እኔ ባለመሄዴ ወይም ስልክ በመዝጋቴ እኔ ኃጢአት ሰርቻለሁ። እሺ፣ በዝሙት ነው ከሷ ጋር ያለው? እርግጠኛ ነሽ ወይስ ሰዎች ዝም ብለው ስለነገሩሽ ነው? እርግጠኛ ነኝ። እሺ፣ አንዲት ሴት ባሏ በዝሙት ላይ ከሆነ ፍቺ መጠየቅ ትችላለች። ዳዕዋ ታድርግለት ወደ አላህ እንዲመለስ፣ ከዚህ ስራው እንዲያቆም መክራስ መክራው አልመለስ ካለና በዚያው ከጸና ፍቺ ትጠይቀዋለች። በተሻለ አይደለ? ያ ነው የሚሆነው። በሰማያትም በምድርም ያሉ ድብቅ ነገራቶችን ከአላህ በስተቀር ሌላ ማንም የሚያውቅ የለም በላቸው ይላል። በሌላ ቦታ ላይ በዲላል ቁል ላ አምሊኩ ሊነፍሲ ضرا ወላ ነፍዐን ኢላ ማ ሻአ አላህ ወለው ኩንቱ አዕለሙ ልገይበ ማስተክሰርቱ ሚነ ልኸይር ወማ መሰኒየ ሱእ ኢን አነ ኢላ ነዚሩ ወበሺሩ ሊቀውሚን ዩእሚኑን። ዒሳ ዓለይሂ ሰላም ኢየሱስ ክርስቶስ ምን አለ? ኢነከ አንተ ዓላሙ ልጉዩብ አለ አላህ። አንተ የሩቅንና ድብቅ ነገራቶችን አዋቂ የሆንክ አምላክ ነህ ይላል። ይታችኋል። ስለዚህ ይቺ ሴት የሩቅን ታውቃለች ብላችሁ እናንተ ሄዳችሁ ማማከራችሁ ስህተት ነው።
ወንጀሉ ምን ያክል ነው ከተባለ ከእስልምና የሚያስወጣበት ጊዜ አለ፣ ከእስልምና የማያስወጣበት ጊዜ አለ። ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም መን አታ ዓራፈን ፈሰደቀሁ ቢማ የቁል ፈቀድ ከፈረ ቢማ ኡንዚለ ዐላ ሙሐመድ ሰለላሁ ዐለይሂ ወሰለም። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ወደ አዋቂ ነይባይ ዘንድ ወይንም ወደ ጠንቋይ ዘንድ በመሄድ የሄደ ከዚያም ያ ጠንቋይ የተናገረውን እውነት ነው ብሎ ያመነ በእኔ ላይ የተወረደውን ክዷል አሉ። አያችሁ፣ ለምሳሌ አዋቂ ነይባይ ዘንድ ሄዳችሁ ስለ እኔ ዕጣ ፈንታ ይነግረኛል ያውቃል ሰው አላችሁ፣ ሄዳችሁ የተናገረውም እውነት ነው ብለህ ካመንክ የዛኔ ክድሃል። ለምን ከተባለ በአላህ ላይ ያጋራው ይሄን ሰውዬ አላህ ነው ሩቅን የሚያውቀው። አይ ይሄም ሰው ያውቃልና እውነት ነው የሚናገረውም ካልክ በአላህ ላይ እንዳጋራ። እሺ አንዳንድ ሰው አለ የሩቅን የሚያውቀው አላህ ብቻ ነው ብሎ ያምናል። ግን እስኪ እንዳው የሚለውን ልስማው ብለው የሚሄድ ሰው አለ። አያርል ያ ሰው የሚናገረውን አያምንበትም፣ አይቀበለውም። ግን እስኪ እንዳው ልስማው የሚለውን ልወቀው የሚለውን ብሎ እንዲህ አይነት ሰዎች ጋር የሚሄድ ሰው አለ። የዚህ ሰው ደረጃው ምን ያክል ነው ከተባለ ከእስልምና ይወጣል ወይ? ላ አልወጣም። ነገር ግን የ40 ቀን ሶላቱ ተቀባይነት የለውም። ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም መን አታ ዓራፈን ፈሰአለሁ ዐን ሸይኢን ለም ትቅበል ለሁ ሰላት 40 የውማ። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ወደ ጠንቋይ ዘንድ በመሄድ ስለሆነ ነገር የጠየቀ ሰው የ40 ቀን ሶላቱ ተቀባይነት የለውም አሉ። ቢቀበለው ኑሮስ ያ የተናገረው ጠንቋዩ እውነት ነው ቢል የዛኔ ከእስልምና ያወጣል። እሺ ወደ ጠንቋይ ዘንድ መሄድ የሚቻልበት ጊዜ አለ ወይ? አዎ አለ። መቼ ከተባለ ልልኢንካሪ ዐለይሂ በእርሱ ላይ ለማስተባበል ይሄ የምታደርገው ነገር ስህተት ነው፣ ከዚህ ስራ ውጣ፣ የሩቅን የሚያውቀው አላህ ብቻ ነው ብሎ ለሚገስጸው ሰው ለሚመክረው ሰው ይፈቀድለታል መሄድ። ማስረጃ ቃለ ነቢ ሰለላሁ ዐለይሂ ወሰለም መን ረአ ሚንኩም ሙንከረን ፈልዩገይርሁ ቢየዲህ ፈኢን ለም የስተጢዕ ፈቢሊሳኒህ ፈኢን ለም የስተጢዕ ፈቢቀልቢህ ወዛሊከ አድዐፉል ኢማን። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ከእናንተ አጸያፊ ነገር ወይንም ስህተትን ነገር ያየ ሰው በእጁ ያስተባብል አሉ። ያልቻለ በአንደበቱ ያስተባብል፣ ያልቻለ በቀልቡ በልቡ ያስተባብል። ስለዚህ በአንደበቱ ሂዶ ይሄን ነገር ለማስተባበል ከሆነ ይፈቀድለታል፣ ከዚያ ውጭ ግን አይፈቀድም። አሁን ስለዚህ ምን እናድርግ ከተባለ ሳታውቁ ህፃን እያላችሁ ለአቅመ አዳም ለአቅመ ሔዋን ሳትደርሱ ህፃን እያላችሁ ያደርጋችሁት ከሆነ ይህን ሁክም ሳታውቁ ገና ልጅ እያላችሁ በዛ እንደ ወንጀለኛ አትቆጠሩ። ምክንያቱም ህፃናቶች የሚያደርጉት ነገር እንደ ወንጀል አይቆጠርባቸው። ማስረጃ ቃለ ነቢ ሰለላሁ ዐለይሂ ወሰለም ሩፊዐ አልቀለም ዐን ሰላስ ዐን አልመጅኑን ሐታ የፊቅ ወዐን አልሰጊር ሐታ የክቡር ወፊ ሪዋየቲን ኡኽራ ወዐን አልሰጊር ሐታ የብሉግ ወዐን አልናኢሚ ሐታ የስተይቅዝ። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ከሶስት አካሎች ብዕር ተነስቶላቸዋል አሉ። ምን ማለት ነው? ብዕር ተነስቶላቸዋል ማለት የሚሰሩት ወንጀል እንደ ወንጀል አይጻፍባቸውም ማለት ነው። አንደኛ እብድ የሆነ ሰው ወደ አይምሮ እስኪመለስ ድረስ። እብዶች ሊጠጡ ይችላሉ፣ ሊሰርቁ ይችላሉ፣ ራሳቸውን ሊያጠፉ ይችላሉ። እንደ ወንጀለኛ ይቆጠራሉ ወይ? ላ አይቆጠሩም። ለምን? በዚያ ቅጽበት አይምሯቸውን እየተጠቀሙ ስላልሆነ። ሁለተኛ ወዐን ሰጊር ሐታ የክቡር ወፊ ሪዋየቲን ኡኽራ ወዐን ሰጊር ሐታ የብሉግ። ህፃን ልጅ ለአቅመ አዳም እስኪደርስ ድረስ አሉ ነቢ ሰለላሁ ዐለይሂ ወሰለም፣ ለአቅመ ሔዋን እስክትደርስ ሴትም። እነዚህ ህፃናቶች የሚሰሩት ወንጀል እንደ ወንጀል አይቆጠርባቸውም። ቢሰርቁ የፈለገ ነገር ቢያደርጉ። ለምን ከተባለ አሁንም እነዚህ አይምሯቸው ስላልበሰለ ሐራምና ሐላልን ጽድቅና ኃጢአትን የሚጠቅምና የሚጎዳን የሚለዩበት የእድሜ ደረጃ ላይ ተሚዝ ላይ ስላልደረሱ። ሶስተኛ ወዐን ናኢሚ ሐታ የስተይቅዝ። እንቅልፉን የተኛ ሰው ከእንቅልፉ እስኪነቃ ድረስ የሚሰራው ወንጀል አይጻፍበትም። በህልም ሆነውና ያ ነገር በህልምህ ልትሰርቅ ትችላለህ፣ ሌባ ተብለህ ይጻፍብሃል? ላይ አይጻፍም። አሁንም አይምሮን እየተጠቀምክ ስላልሆነ ያቸው ሶስቱንም ኃጢአት የማያዝባቸው ምክንያት አይምሯቸውን እየተጠቀሙ ያሉበት ቅጽበት ስላልሆነ። አምላክ አላህ ፍትሃዊ የሆነ አምላክ ነው። ንጹህ አይምሮ ኑሩህ ለአቅመ አዳም ደርሰህ ለአቅመ ሔዋን ደርሰህ ጽድቅና ኃጢአትን የምትለዩበት እድሜ ደርሳችሁ ሐቁ ደርሷችሁ የነቢያት ትምህርት ደርሷችሁ ያንን ኃጢአት ብትተላለፉ ነው እንደ ኃጢአተኛ የሚቆጥርባቸው። እና እንቅልፍህን ተኝተህ ኃጢአት ብታደርግ በህልምህ ያ እንደ ኃጢአት አይቆጠርም። በህልምህ ዝም ልትሰራ ትችላለህ፣ ልትሰርቅ ትችላለህ። ይሄ እንደ ኃጢአት አይቆጠርም። በህልምህ እናትህ ለፍታ ደክማ ያነጠፈችልህ ፍራሽ ላይ እየተጫወትክ መስሎ ሽንትን ልትሸና ትችላለህ። ፍራሹን በሽንት ልታረሰው ትችላለህ። ይህ እንደ ኃጢአት ይቆጠርብሃል ወይ? ላ አይቆጠርም።
እሽቲያይ ካለ ቀጥል ሌላ እና ስለዚህ ሴትዮዋን በመሸወድህ ሌላኛው ነገር እሱ ስህተት ነው። እንደ አጠቃላይ ህፃን ሆኖ ያደረካቸው ነገራቶች ናቸው እንዳልከው፣ በዚህ አላህ የሚጠይቀህ ነገር አይደለም። ሴትዮዋ ግን በህይወት ካለች ተውበት እንድታደርግ ከዚያ ተግባሯ ዳዕዋ አድርጉላት፣ ገስጿት፣ ምከሯት። እሺ ወንድሜ፣ እሷ ሙታለች። ሌላ ደግሞ ጥያቄ ያለኝ ማለት ነው። ልክ ይሄ ዛፍ ላይ እና የሆነ መንገድ ይሄ ዶሪህ ተብሎ የሚባለው ቦታ ላይ ገንዘብ ያስቀምጡ ነበረ ማለት ነው። እና ሰዎች አይነኩትም፣ ወደዛም ቦታ አይገቡም። እኔ ግን ሁለቴ ገብቼ ገንዘቡን ማውጥቼ በልቼበታለሁ፣ ጠጥቼበታለሁ። ከአላህ በሌላ የሚጎዳም የሚጠቅምም የለም ብዬ ሰዎች ግን ታው እያሉኝ አይ ካላህ ውጭ የሚጠቅም የሚጎዳም የለም ብዬ አውጥቼ ሁለት ጊዜ በልቼበታለሁ። በዚህ ነገር ምን ተጠያቂ አልሆንም ወይ ወይስ ሆናለሁ? አሁንም ህፃን እያለ ያደረከው ነው አይደለ? እንደቀደም ነው ማለት ነው። ህፃኑ ናችሁ፣ በርካታ ወንጀል ልታደርጉ ትችላላችሁ። ነገር ኃጢአትነቱን ሳታውቁ ይሄ ነገር እንደ ወንጀል አይቆጠርባችሁም። እንደው አድጌ ሰርቼ ውስጥ በነበር ወደሚለው ስንመጣ ጊዜ እሱን ለሽርክ ተብለው የቀረቡ ቁርባኖችን እነዚያን መብላት አይቻልም። ለሽርክ ብለው ነው እነዚህ ሰዎች ከአላህ ስብሐነ ወተዓላ ውጭ ለሌላ አካል፣ ለወልዮች፣ ለሸሆች ተብሎ የሚሰሩ ዶሪሖች ላይ የሚቀመጡ ምግቦች ሊሆን ይችላል፣ ገንዘብ ሊሆን ይችላል። ያንን መጠቀም አይቻልም፣ አይፈቀድም። ከአላህ ውጭ ለሌላ አካል የተቀረበ ቁርባን ስለሆነ ሀባሽ ጀዛከላህና አንድ የመጨረሻ ጥያቄ ፋቲሃን ከቀራሁ በኋላ አንድ ሱራ ጀምሬ መሃል ላይ ሱራው ቢጠፋብኝ ሩኩዕ ማድረግ እችላለሁ? እሺ፣ ሶላት እየሰገዳችሁ እያላችሁ ከፋቲሃ በኋላ ያለው የምትጨምሩት ሱና ሚን ሱነን ሶላት ነው። በሶላት ውስጥ ከሚፈጸሙ ሱና ተግባራቶች ነው። ፋቲሃስ ዋጅብ ነው፣ ሩክን ሚን አርካን ሶላት ነው። ከ14ቱ የሶላት ማዕዘናቶች መካከል አንደኛው ነው። ወአርካን ሶላት መን ተረከሃ ሙተዓሚደን ፈሶላቱሁ ባጢላ። ከአርካኑ ሶላት ከ14ቱ ማዕዘናት መካከል አንደኛውን አውቆ ሆን ብሎ የተወሰው ሶላት ውድቅ ይሆንበታል። ወሚን አርካን ሶላት ቂራአት ሱረቱል ፋቲሃ። ከአርካኑ ሶላት ከ14ቱ መካከል ሱረቱል ፋቲሃን መቅራት። ሱረቱል ፋቲሃ ያልተቀራበት ሶላቱ ውድቅ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ላ ሶላተ ሊመን ለም የቅረእ ቢፋቲሐቲል ኪታብ። በሶላቱ ላይ ሱረቱል ፋቲሃን ያልቀራ ሰው ሶላት የለውም ብለዋል። ፈላ ቡደ ሚን ቂራአቲሃ ሊተሱሐ ሶላት። ሶላቱ ትክክል ይሆን ዘንድ ሱረቱል ፋቲሃን መቅራት ግድ ይላል። እሺ፣ ከሱረቱል ፋቲሃ በኋላ ያለው ሱና ነው። ብትቀሩት አጅር ታገኛላችሁ፣ ባትቀሩ በፋቲሃ ብቻ ብትሰግዱ ሶላታችሁ ትክክል ነው። ሱና ነው። ሱና ብሎ ማለት ሁወ ነውዑ ሚነል ዒባዳ አለዚ ዩሳቡ ቢሂ ፋዒሉሁ ወላ ዩዓቀቡ ቢሂ። ተዋሶ ለማግኘትና ለመቅራት መሞከር። ሁለተኛ ምርጫ ሌላ ሱራ ቀይሮ መቅራት። ለምሳሌ ከፋቲሃ በኋላ ወዳሕን እየቀራ እያለ ተሳሳተ። ከተሳሳተ ሌላ ሱራ ለመሽራሕን መቅራት ይችላል። ሶስተኛ ምርጫ ተሳሳተ አይደለ? ኸላስ ሩኩዕ መውረድ ይችላል። ሶስቱም ምርጫ አለ። በላጩ ግን ምንድን ነው ከተባለ ወደኋላ መለስ ብለህ አስታውሰህ ለማግኘትና ለመቅራት መሞከር ነው። እሺ፣ ከኋላ ከሰዎች ካሉ የሚሰግዱ ከአንተ ኋላ ተከትለው አንተን እንዲያርሙህ ተደንግጎላቸዋል። ገብቶሃል አይደል? ያርመዋል የተሳሳትከውን ቦታ። ይሄ ነው። እና ሶስት ምርጫ አለ። አይ ሌላ ጥያቄ አለ? መርሐባ ሽድ ጀዛከላህ ወያኩ። አይ ቀጥል። ሌሎች ሰላም አለይኩም። ወአለይኩም ሰላም። ሁሱ አኺራን አገኘው በመጨረሻ ሰዓት እና ጥያቄ ምን መሰለክ? ማስማክ ያስተጋባል። ኦኬ እሺ። ኧረ የለም። አሁንስ አንድ ሰው እስላም ሆኖ ለማላገጥ
ማርያምን ብሎ ቢምል እንዴት ይታያል? እሺ አክመል አዳምጥሽ። ለማላገጥ ለመቀለድ ሌላ ነገር ፈልጉ። በዲናችሁ አታላግጡ፣ በዲናችሁ አትቀልዱ። ቃለ አሰለፍ ሪድዋኑላሂ ዐለይሂም መህማ ተላዓብተ ቢሸይእን ፈኢያከ አን ቱላዒበ ቢዲኒክ። በፈለገ ነገር ብትጫወት አደራ በዲንህ በሃይማኖትህ እንዳትቀልድ እንዳትጫወት አሉ። ሃይማኖትህ ቀይ መስመር ነው። በዲንህ አትደራደር። በተለይ ሽርክ ነገር ላይ አትቀልዱ። በእሳት እንደመቀለድ ነው። ተውሂዳችሁ ራስ ማላችሁ ነው። ተውሂድ ከሌላችሁ ዲን የላችሁ። መን ላ ተውሂደ ለሁ ላ ዲነ ለሁ። ወልሐልፍ ቢገይሪ ላሂ ሱብሓነሁ ወተዓላ ሽርኩን ቢላሂ ሱብሓነሁ ወተዓላ ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም መን ሐለፈ ቢገይሪ ላሂ ፈቀድ ከፈረ አው አሽረከ። ከአላህ ውጭ ባሉ አካሎች መማል ሽርክ ነው፣ ኩፍር ነው። ነቢ ሰለላሁ ዐለይሂ ወሰለም መን ሐለፈ ቢገይሪ ላሂ ፈቀድ ከፈረ አው አሽረከ አሉ። ከአላህ ውጭ ባሉ አካሎች የማለ ሰው በእርግጥም ካደ ወይንም አጋራ ነው። የክህደቱ አይነት ለሁለት ይከፈላል። የሽርኩ አይነት ሽርኩን አክበር የሚሆንበት ጊዜ አለ። አይ አለዚ የኽርጁ ሳሒበሁ ዐን ዳኢረት ልእስላም፣ የማለውን ሰው ከእስልምና የሚያስወጣበት ጊዜ አለ። ከአላህ ውጭ ባሉ አካሎች መማል። ሁለተኛ ከእስልምና የማያስወጣበት ጊዜ አለ፣ ነገር ግን ወንጀል ነው። ከአላህ ማነው ከእስልምና የሚያስወጣው መቼ ነው? ሰውየው ከአላህ ውጭ ባሉ አካሎች ቢምል ከተባለ ያ የማለው አካል የማለበትን አካል ልክ እንደ አላህ አምላክ ነው ብሎ አምነውበት ከሆነ የማለበት የዛኔ ከእስልምና ያወጣል። ነገር ግን ልክ እንደ አምላክ ነው ብሎ ካላመነ እየቀለደ እያሾፈ አሁን አንተ እንዳልከው ከሆነ ይሄ ሰውዬ ወንጀል ላይ ወድቋል። ገብታችኋል አይደል? ከእስልምና ግን ወጥቷል ይባላል ወይ? ላ እንደ አምላክ ነው ብሎ ስላላመነበት ከእስልምና ያወጣል። ገብታችኋል? ስለዚህ አትቀልዱ በዲናችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ላ ተሕሊፉ ቢአባኢኩም ወላ ቢአጅዳዲኩም መን ካነ ሓሊፈን ፈልየሕሊፍ ቢላሂ አው ሊየስሙት አሉ። በአባቶቻችሁም አትማሉ፣ በአያቶቻችሁም አትማሉ። መማል የፈለገ በአላህ ብቻ ይማል፣ አለበለዚያ ዝም ይበላሉ። እሺ ቀጥሉ። እኔ ልቀጥላ። ይኸው ባለፈው ማለት ነው ፎሬክስ ሀራም ነው አልካት ጓደኛዬን ጠይቃ ነበርና ተማምሽ ሀራም ሆነ። ግን ፊሉ ረባህ ፊሉ ከሳራ ያኒ ማሸነፍ አለው መውደቅ አለው። ተውሽ በቃ خلاص ሀራም ሆነ። ግን በዛ የተገኘው ገንዘብ ማለት ነው ምንድነው የሚደረገው? አሁን እኔ ለምሳሌ ይሄን ለመማር ማለት ነው ብር አውጥቻለሁ በል፣ ከዛ ዲፖዚት አድርጌያለሁ ብር በል፣ ከዛ እኔ ለራሱ ችግርተኛ ነኝ በል፣ እዳ አለብኝ በል፣ ከዛ አባቴ ደግሞ አላህ ይርሐሙ ሞታል እሱ እዳ አለበት በል፣ ከዛ እኔ እሱን እዳ መክፈል ፈልጋለሁ፣ ከዛ እኔ ደግሞ ያለ ሙህሪም ነው ዱባይ መጥቼ እየሰራው ያለሁት በል። ይሄ ሁሉ ነገር እያለብኝ ማለት ነው ያገኘሁትን ብር خلاص ያኒ ለምስኪን ልሰጠው ነው? ها እሺ ስለ ፎሬክስ ዑለሞች ተጠይቀው ሐራም ነው ብለዋል። ከዚህ በፊት ፈትዋቸውን አውጥቻ ሳይቻቸዋለሁ። እሺ እንዳጠቃላይ በሐራም ከተገኘ ገንዘብ ያን ገንዘብ ምንድነው መደረግ ያለበት እንደ ኢስላም ከተባለ قال الإمام العلامة صالح الفوزان حفظه الله تعالى يتصدق به للفقراء። ሼክ ሷሊህ አልፈውዛን በዚህ ጉዳይ ተጠየቁ። ከሐራም ምንጭ የተገኘን ገንዘብ ምን እናድርገው ሲባሉ ጊዜ ያ ሰው እንዳይበላው ይልቁንስ ለድሃዎች አሳልፈው ይስጣሉ። ድሃ ከሆነ ያሰው ለራሱ ያን ገንዘብ በሚሰጥ ጊዜ ለድሃዎች ይሰጣለሁ ብሎ አወጣለሁ ቢል መልሶ እሱ ድህነት ላይ የሚወድቅ ከሆነ ሰው እጅ ላይ መልሶ የሚወድቅ ከሆነ በዚህ ጊዜ እስከተባለ ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት ነገር ወደዛ ሐዲስ ላይ እመጣላችኋለሁ። ምን ያደርገዋል ባጭሩ? ይሄ ሰው ድሃ የሚሆን ከሆነ መልሶ እዛው ራሱ ተውበት አድርጎ ወደ አላህ ሱብሓነሁ ወተዓላ ያን ገንዘብ ይጠቀማል። ከማንም በላይ ሰደቃ የሚገባው ድሃ ከሆነ ሰውየው ለራሱና ለቤተሰቡ ነውና ነቢያችን ሰለላሁ ዐለይሂ ወሰለም ወብደእ ቢመን ተዑል አሉ። ሰደቃ ስታደርግ ጊዜ ከምትቀልባቸው ከቤተሰቦች ይጀምራሉ። አያችሁ። ስለዚህ ከራስ ይጀምራል። ድሃ ከሆናችሁ ቤተሰቦች ድሃ ከሆነ ወደ አላህ ተውበት አድርገሽ ያን ገንዘብ ትጠቀማላችሁ። ሻምበል የሚለውን ሜት አታድርጉት። እሺ ክርስቲያኖች
መጠየቅ ከፈለጋችሁ ጥያቄ ገብታችሁ ጠይቁ፣ ችግር የለውም። የሰማችሁትን ሁሉ ስለ ኢስላም መጠየቅ ትችላላችሁ። ነፃ ናችሁ። ጸጥ ብዬ አዳምጣችኋለሁ እስክትጨርሱ። ከዚያ በኋላ መልሱን ታዳምጣላችሁ ጸጥ ብላችሁ። እሺ ሻምበል ገብተህ መጠየቅ ትችላለህ። ጥያቄ ያለ ገጠ እና ስለዚህ ነው መጠቀም ይችላል። ላስብር ተመለሰልሽ እኮ يعني خلاص እንስተخدمه ተመለሰልሽ። ሁለተኛ ጥያቄ አለኝ። ሁለተኛው ጥያቄ አባቴ እቃ እንዲሸጥላቸው እቃ ሰጠውት ነበርና በመሀል ቤት እሱ ለገዡ እቃውን ሰጠና ከዛ እሱ መሀል ላይ ሞተ። ያ ነገር እንደዳ ነው የሚቆጠር ወይስ እንደ ምንድን ነው የሚቆጠር? ያኒ የሆነ ሰውዬ እኔ መሰላን ለሁሱ እቃ እንድትሸጥልኝ ሰጠሁን ላ ሰማህላ በመስሉ በኔ ልመስለውና አንተ ለኔ እቃ ሰጣኝ እንድሸጥልክና እኔ ደግሞ ለገዢው እቃውን ሰጠውትና ከዛኔ መሀል ላይ ሞትኩ خلاص ያ ነገር ለኔ እንደዳ ነው የሚቆጠረው ወይስ خلاص ያኛው ሰው ወስዶታል ያኛው ሰው ነው ሐቁ የሚጠይቅ የሚሆንበት ሐቅ የሚሆንበት? አንቺ የገዛሽ ሰውዬ ገንዘቡን ለባለቤቱ ለእኔ ይመልሳለሁ ዋናው ማለት ነው። አንቺ መካከል ላይ ከሆንሽ ከቻልሽ አንቺ ልትሞቺ ባልሽበት ቅጽበት ኑዛዜ መስጠት፣ እኔ በሞት እንኳን ምናልባት የእቃው ባለቤት አከሌ ነውና ብለሽ ለእኔ ስጠው ብለሽ ለሸጥሽለት ሰው ታሳውቂዋለሽ። ከዛ በኋላ ለእኔ አምጥተው ይሰጣል ንብረት። አንቺ ሳትናገሪስ በዛው ብትሞች የአንቺ ቤተሰቦች ይህን ጉዳይ የሚያውቁ ካሉ ገንዘቡን ከዛ ከሸጥሽለት ሰው ይቀበሉና ለባለቤቱ ሐቁን ያደርሳሉ። ነቢያችን ሰለላሁ ዐለይሂ ወሰለም የታመናችሁበትን አማና ለባለቤቶቹ መልሱ ብሏል። አላህ በቁርአን ላይ ይናገራል። ኢነላሃ የእሙሩኩም አን ቱአዱ ልአማናት ኢላ አህሊሃ፣ አምላካችሁ አላህ አማናን ወደ ባለቤቶቹ እንድትመልሱ ያዛቸዋል ይላል። ስለዚህ እንደዛ ነው የሚደረገው። እሺ ጀዛከላህ ኸይር። አንድ የመጨረሻ ጥያቄ በስንት መከራ ነው ይሄን ገስት ያገኘሁትና በስ ይችን ብቻ እኔ ከወንድሜ ጋር ተጣልቻለሁና አላህ ይህዲ ብሬን ወስዶብኛልና እኔ የቀመስኩት በዛ ገንዘብ ምክንያት እኔ የቀመስኩትን ምንድነው ችግር ወይም ደግሞ መከራ አላህ ያስቀምሰው ብሎ ዱዓ ማድረግ ይቻላል ወይስ እንደው አላህ እጅህን ይስጥህ እንደው አለቀህ ምናምን ብሎ ላይክ የደረሰብኝ ነገር ለሱ መመኘት ይቻላል ወላ حرام? አላህ ያስተካክለው ወንድሜዋ ብሎ ዱዓ ማድረግ ነው የሚቻለው። አንድ ሰው ኃጢአት እናንተን በድለው ካያችሁ ገስጹት ያንስ አላህ ለእናንተ የተሻለ እንዲሰጣችሁ ሰብሮ ብታደርጉ የተሻለ ነው። ነብዩ ሰለላሁ ዐለይሂ ወሰለም መን ተረከ ሊላሂ ሸይአን ዐወደሁ ላሁ ኸይረን ሚንሁ አሉ። ለአላህ ብሎ አንድን ነገር ይቅር ያለ የተወሰው ተበድሎ እንኳ ቢሆን አላህ ለዚያ ሰው የተሻለን ጸጋ ይሰጠዋል ብለው ተናግረዋል። ያ ሰው ዳግም በሌሎች ላይ ይህን በደል እንዳያደርግ ገስጹት። ወንድሜ በእኔ ላይ የሰራኸውን ነገር በሌላ ሰው ላይ አታድርገው፣ ካደረግከውም ስህተት በእኔ ላይ ወደ አላህ ንስሐ አድርግ፣ ተውበት አድርግ ብለሽ መገሰጹ የተሻለ ነው። ያ ሰው ዲናዊ የእውቀት ሃይማኖታዊ እውቀት ባይኖረው በሰዎች ላይ በደል አደረሰ፣ በአንቺ ላይ በሌሎች ላይ እንዳይደግመው ጸልይለት፣ ዱዓ አድርግለት። አንተም ያን ነገር በሌላ ላይ አታድርግ ብለሽ ምከር፣ ገስጭ። እሱ ነው የተሻለው። ነቢያችን ሰለላሁ ዐለይሂ ወሰለም ይበደሉ ነበር። ለእነዚያ ሰዎች ይቅር ባይ ነበሩ። እናታችን አይሻ ተጠየቀች። ሱኢለት ኡሙል ሙእሚኒን አይሻ ረዲየላሁ ዐንሃ عن صفات رسول الله صلى الله عليه وسلم فقالت ما كان النبي صلى الله عليه وسلم يرد السيئة بالسيئة ولكن كان يعفو ويصفح. اسكي سلا نبي محمد صلى الله عليه وسلم سلا مقبار نقرين تبرا እናታችን አይሻ ተጠየቀች። ምን ብላ መለሰች? ነብዩ ሰለላሁ ዐለይሂ ወሰለም ክፉን በክፉ አይመልሱም ነበር አለች። ያስቀየሟቸውን ሰዎች በክፉ አይመልሱላቸው። ታዲያ ምን ያደርጉ ነበር? ወላኪን ካነ ያዕፉ ወየስፋህ፣ ነገር ግን ይቅር ይሉ ነበር፣ ያልፉ ነበር አለች። ያ ሰላም።
ማን ነው እንዲህ የገሰጻቸው ከተባለ አላህ ሱብሓነሁ ወተዓላ በቁርአን ላይ ምን ይላል? ኹዚል ዐፍወ ወእሙር ቢልዑርፊ ወአዕሪድ ዐኒል ጃሂሊን። ሙሐመድ ሆይ ይቅር ባይነትን ያዝ፣ በመልካምም ገስጽ፣ ምክር፣ ከመሃይማኖችም ዘወር ብለህ ጥላቸው ሂድ ይላል። ወኢዛ ሰሚዑ ለግወ አዕረዱ ዐንሁ ወቃሉ ለና አዕማሉና ወለኩም አዕማሉኩም ሰላሙን ዐለይኩም ላ ነብተጊል ጃሂሊን ወዒባዱ ረሕማን አለዚነ የምሹነ ዐለል አርድ ሀውነን ወኢዛ ኻጠበሁሙል ጃሂሉነ ቃሉ ሰላም ፈዕፉ ዐንሁም ወስፈሕ ይላል አምላክ አላህ። ይቅር በላቸው ከእነርሱም ምለፋቸው ይላል። ኢነላሃ ዩሒቡል ሙሕሲኒን እኔ አምላካቸው አላህ መልካም ሰሪዎችን እወዳለሁና። የመጨረሻ አንድ ሐዲስ ንገራችሁ። በምድር ላይ ተበድሎ ቁጣውን ዋጥ አድርጎ ለአላህ ሲል ትዕግስት ያደረገና ያለፈ ሰው ምን እንደሚያገኝ ትንሣኤ ቀን ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ አሉ። መን ከዘመ ገይዘን ወሁወ ቃዲሩን ዐላ አን ዩነፊዘህ ናዳሁ ላሁ የውመል ቂያመቲ ዐላ ሩኡሲል ኸላኢቅ ወኸየረሁ በይነ ሑሪል ዒን አው በይነል ጀና። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ አሉ። በምድር ላይ ተበድሎ መበቀል እየቻለ ነገር ግን ለአላህ ሲል ቁጣውን ዋጥ አድርጎ ይቅር ያለ ሰው አላህ የትንሣኤ ቀን በጀነቶች መካከል ያስመርጠዋል አሉ። የፈለግከውን ጀነት መርጠህ ግባ ይባላል። ለአላህ ሲል በምድር ላይ ይቅር ብሎ ቁጣውን ዋጥ አድርጎ መበቀል እየቻለ አውፍ ብሏል። ይሄ ነው። አሁን ምን ቀረ? አውፍ የምንላቸው ምን አይነት ሰዎች ናቸው? እንደው ሁሉንም የበደለንን አካል አውፍ ማለት አለብን? የበደለንን አካል አውፍ ማለት አለብን ወይ ወደ ብለን እንጣ። በዳዮች ሁለት አይነት ናቸው። አንደኛ በስተት ይበድላቸውና ተጸጽቶ የሚመጣ ሰው፣ ይቅርታን የሚፈልግ ሰው፣ ይሄን ሰው ይቅር በሉት። ሁለተኛ አውቆ እየበደላቸው ይቅር ብላችሁት፣ ዳግም እየበደላችሁ ይቅር ብላችሁት፣ ይሄ ሰውዬ የእናንተ ይቅርታ ያልገሰጸውና ያልጠቀመው የሆነ ሰው አውፍ ይለኛል እኮ ብሎ ድጋሚ መጥቶ የሚያስቀይሟቸው ሰዎች አሉ አይደል? ሌላም ሰው እየሄደ እንደፈለገ ያስቀይማል። በቃ አውፍ ይለኛል እያለ የተላመደ ሰው ሰውን በመበደል ላይ ይሄን ሰውዬ አውፍታችሁ አልገሰጸውም፣ እንዳውም እየጎዳው ነው። የዚህ አይነቱን ኢብኑ ዑሰይሚን አውፋት በሉት አሉ። ለምን ከተባለ አውፍታ ለሚጠቅማቸው ሰዎች ነው አውፍ የሚባለው። አውፍ ማለታችሁ ግን ያ ሰው በበደሉ ላይ እንዲዘወትር የሚያደርገው እስከሆነ ሁሌ የሚያስቀይማቸውና የሚሰብራቸው የሚጎዳቸው ከሆነ አውፍ ማለታችሁ ምንም ካላስቆመው ከዚያ ከጥፋቱ አውፍ ማለቱ እየጎዳው ነው እና አውፍ አልልህም ነገ የትንሣኤ ቀን እጠይቅሃለሁኝ ያደረግከኝ በደል በሉት ይሄን ሰው። ይሄ ነው። በዚህ አይነት ሰው ላይ ዱዓ ማድረግ ትችላላችሁ ወይ? አዎ ትችላላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ወተቂ ደዕወተል መዝሉም ፈኢነሁ ለይሰ በይነሃ ወበይነ ላሂ ሒጃብ። የተበደለን ሰው ዱዓ ተጠንቀቁ አሉ። በተበደለ ሰው ዱዓና በአላህ መካከል የሚጋርድ ግርዶሽ የለምና በቀጥታ ዱዓቸው ይደርሳል ብለዋል። ዱዓ ማድረግ እንደሚችሉ ያሳያል። ነገር ግን ያ ሰው በደሉን ያደረገው በስህተት አንድ ጊዜ ከሆነ ይህን ሰው ዱዓ አታድርጉበት። እንዳውም ዱዓ አድርጉለት። መጀመሪያ እንዳልኳቸው ወንድምሽን ወደ አላህ ተውበት እንዲያደርግ ገስጭ፣ ምከር። የተሻለ አይደል? እሱ ነው የተሻለ። አዎ ገብቶኛል። እና ባለፈው እዚህ ገዝታ አስገባኝ ብዬ ስጨቃጨቅ ቆይቼ ከዛ ሐስቢ አላህ አለይክ ያ ሁሱ እያልኩኝ እንትን ስል ነበርና ባዕድን ተሳመህኒ ወላሂ ኸላስ ይቅርታና እንትኖችን ማናቸው እነዚህ አድሚኖችን ማለት ነው ሳሙሁኒ ጀዛከላ ኸይር ተመልሶልኛል። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሰላማ። እሺ አይ ቀጥሉ። እስሚዞ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ሰላም ነው። ረጅም ጊዜ ከተገናኘን ቆይተን ተጠፋፋ። ማን ነው አይደል? እንቅልፍ የነሳኝ ጥያቄ ነውና ጥያቄ ያለኝ። ወላሂ አልሐምዱሊላህ። እና ፈትዋውን ላገኝ አልቻልኩም። ይሄ እንትን ነው በካንሰር ህመም ምናምን የሚሰቃዩ ሰዎች አሉ አይደል? በጣም የመጨረሻ ደረጃ ላይ ያሉ ሰዎች አሉና በጣም ህመም ላይ ያሉ ሰዎች ዶክተሮች መተው ለቤተሰብ ያማክራሉ። በመርፌ እንጨርሳቸው ምናምን ብለው ማለት ነው። በመርፌ ይገደሉ ብለው የመተው ያማክራሉና ያን ነገር መስማማቱ ወይም ደግሞ
በዛ ነገር እንትን ይሄ ታማሚው ራሱ ቢፈቅድ በዛ ነገር እንዲሞት ቢፈቅድ ራስን ማጥፋት ይሆናል? አዎ አይቻልም፣ አይፈቀድም። የሰው ልጅ ሞት መጥቶ እስኪወስደው ድረስ ህይወትን እንዲያጠፋ አልተፈቀደለት፣ እንዲሁም ደግሞ ለዚያ ነገር እንዲስማማ አልተፈቀደለት። አላህ በቁርአን ላይ ምን ይላል? ማስረጃ ወላ ተቅቱሉ አንፉሰኩም ኢነላሃ ካነ ቢኩም ረሒማ ይላል። ነፍሳቸውን ራሳቸውን እንዳትገድሉ ብሎ ቃል በቃል ከልክሏል። እኔ በእናንተ ላይ በጣም አዛኝ ነኝና አለ። ራሱን ያጠፋ ሰው ለደረሰበት ጉዳት ብሎ ያን መቋቋም ስላልቻለ ይሄ ሰው ወደ ጀሃነም ነው የሚሄደው። ነቢያችን ሰለላሁ ዐለይሂ ወሰለም በዘመናቸው አንድ ሶሓባ ነበር፣ በጣም ጀግና ነው። በጂሃድ ቦታ ላይ ሶሓቦች አዩትና በጣም አወደሱት። ማ አሽጃዐ ሃዛ ረሱል ያ ረሱለላህ አሏቸው። አንቱ የአላህ መልእክተኛ ሆይ ምንኛ ጀግና ነው ይህ ሶሓባ ብለው ነገሯቸው። ጂሃድ እያደረጉ ማለት ነው። በመካከል አንድ ጠላት አይቀርበውም ነበር። ማንም ጠላት ሲመጣ ይሰይፋቸው ነበር። ምንኛ ጀግና ነው ሲሏቸው ጊዜ ነቢ ሰለላሁ ዐለይሂ ወሰለም ትንቢትን ተናገሩ። ላኪነሁ ፊናር አሏቸው። ነገር ግን የሚያሳዝነው ይሄ ሰው የእሳት ነው አሏቸው። ምን ማለት ነው? መጨረሻ ላይ ራሱን አጥፍቶ ይሞታል፣ ከዚያም ወደ እሳት ይሄዳል እያሉ ነው። ሰሃቦች በጣም ደነገጡ። አብረውን ከሃዲያኖች ጂሃድ ቦታ ላይ ስለነበር ሰሙ ይሄን ነገር። ትንቢትን ተናገረ አይደል አንድ ነብይ። ያ የትንቢቱን መፈጸም ሂደው ያረጋግጡ ነበር። አይምሮ ያለው ህዝብ ነበር የዛኔ፣ ባይቀበሉም እንኳን ነብይ ትንቢትን ተናግሮ መፈጸሙ የነብይነቱ ማረጋገጫ እንደሆነ ያውቃሉ። ከዚያ ሂደው ሲከታተሉት መጨረሻ ላይ ይህ ሶሓባ ልክ ሲጎዳ ጊዜ እጁ ተቆረጠና ተንጠልጥሎ ይህንን ህመም መቋቋም አልቻለም። ወዲያው ሰይፉን ወደ ላይ አደረገና ችካሉን ከታች መሬት ላይ ሰከለና በሆዱ ተኛበት። በሆዱ አስገባው። በቃ ራሱን አጠፋ። አንቱ የአላህ መልእክተኛ ራሱን ያጠፋል ብላችሁ የነገራችሁን ሶሓባ ያላችሁት ቃል ተፈጸመ ብላቸው መት። ከዚያም እዚያ የነበሩ ከሃዲያኖች ወዲያው ከመካከላቸው አሽሀዱ አን ላ ኢላሀ ኢለላህ ወአነከ ረሱሉላህ ብለው ኢስላም ተቀበሉ። ምክንያቱም ይህን ትንቢት ሲናገር ቀድመው አይተዋልና። እንደ አጠቃላይ ራሱን ያጠፋ ሰው መቋቋም ስላቻለ ህመሙን ራሱን ቢያጠፋ ሰውየው ወደ ጀሃነም ነው የሚሄደው። ነቢ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ምን አሉ? መን ቀተለ ነፍሰሁ ፈሁወ ፊናር አሉ። ራሱን ያጠፋ ሰው እርሱ የገሃነም እሳት ነው ብለው ተናግረዋል። ወቃለ ነቢ ሰለላሁ ዐለይሂ ወሰለም መን ቀተለ ነፍሰሁ ቢሱምን ዑዚበ ቢሂ ፊ ናሪ ጀሃነም ወመን ቀተለ ነፍሰሁ ቢሐዲደትን ዑዚበ ቢሂ ፊ ናሪ ጀሃነም ወመን ተረዳ ሚን ዐላ ጀበልን ፈቀተለ ነፍሰሁ ሰየተረዳ ዐላ ጀበል ናሪ ጀሃነም። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? በመርዝ ራሱን ያጠፋ ሰው አላህ በጀሃነም ውስጥ መርዝ ሰጥቶት በዚያ እንዲቀጣ ያደርገዋል አሉ። ሰውነትን የሚቆራርጥ መርዝ ይሰጠዋል። ነገ የውመል ቂያማ ጀሃነም ውስጥ እየተቀጣ በዚያ ራሱን እንዲጎዳ ይደረጋል። በስለት ራሱን ወግቶ የገደለ ሰው ያጠፋ ሰው በጀሃነም ውስጥ ስለት ተሰጥቶት በዚያ ራሱን እንዲጎዳ ይደረጋል አሉ። በተራራ ላይ ራሱን አንከባሎ ያጠፋ ሰው ራሱን ነፍሱን የገደለ ሰው ነገ የትንሣኤ ቀን በጀሃነም ተራራ ላይ እንዲንከባለል ይደረጋል አሉ። ለምንድነው አላህ ሱብሓነሁ ወተዓላ ራስን ያጠፋን ሰው ጀሃነም ያደረገው? ዋጋው በጣም ስለሚያዝንልን በጣም ስለሚወደን ነው። ለዚህ ነው ወላ ተቅቱሉ አንፉሰኩም ካለ በኋላ ኢነላሃ ካነ ቢኩም ረሒማ አለ። ራሳችሁን አትግደሉ ካለ በኋላ እኔ በእናንተ ላይ በጣም አዝንላችኋለሁና እያለ ተናገረ። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ በሱረቱል በቀራ ላይ ምን አለ? ወላ ተልቁ ቢአይዲኩም ኢለ ተህሉካ ወአሕሲኑ ኢነላሃ ዩሒቡል ሙሕሲኒን አለ። በራሳችሁ እጅ ነፍሳችሁን ወደ ጥፋት አትጣሏት፣ መልካምን አድርጉ ስለ ነፍሳቸው እኔ መልካም ሰሪዎችን ወዳለሁኝና አለ ማለት ነው። ይህን ይመስላል። እንዳጠቃላይ በዚህ ነገር መስማማት አይፈቀድላቸውም። እስከ ህይወታቸው ፍጻሜ ድረስ ሶብር አድርጎ ሰውየው መታገስ ነው ያለበት። በካንሰር ቢሞት ሰውየው ሸሂድ ነው። ምክንያቱም በሰው በሆዱ ላይ ማንኛውም በሽታ ሆዱ ላይ ካንሰር ማንኛውም ሊሆን ይችላል። በሆድ ህመም ምክንያት የሞተ ሰው በጥቅሉ ሸሂድ እንደሆነ ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። ያን ምንዳ ያገኛል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አሹሃዳኡ ኸምሳ ሸሂዶች ሰማዕታቶች 5 ናቸው አሉ። አልሐሪቅ ወልገሪቅ ወልመህዱም ወልመጥዑን ወልመብጡን ወልሙጃሂዱ ፊ ሰቢልላህ። ሰማዕታቶች እነዚህ ናቸው ብለው ተናገሩ። ሸሂዶች ናቸው። በእነዚህ አሁን በምገልጽላችሁ አሟሟት የሞቱ ሰዎች ሸሂድ ናቸው። ምንዳቸው የሸሂዶች ነው። በጣም ታላቅ ምንዳ አላቸው። ሰማዕታት ይባላሉ። አንደኛ አልሐሪቅ ተቃጥሎ የሞተ ሰው በእሳት አደጋ ራሱን ያቃጠለ ሰው እሱን አይመለከትም። እሱ የጀሃነም ይሄዳታል። ነገር ግን የሆነ ቦታ እየሰራ እያለ ሊሆን ይችላል፣
ወይ የሆኑ ሰዎች እንቅልፍን ተኝተው ሰውየው እሳት አደጋ ያስነሱና ሳያስበው ተቃጠለ። ሰው ነፍስን ማትረፍ አልቻለም። ተቃጥሎ በእሳት አደጋ ሞተ በጥቅሉ። ወይ መኪና እየነዳ ያለ በእሳት ተቃጥሎ ሊሆን ይችላል ሰውየው ሳያስበው። እንዳጠቃላይ ተቃጥሎ የሞተ ሰው ሸሂድ ነው። ሁለተኛ አልገሪቅ በውሃ ሰምጦ የሞተ ሰው ራሱን ገብቶ ያሰምጠን ሰው አይመለከትም። ነገር ግን እየዋኘ እያለ ሊሆን ይችላል ሳያስበው፣ ወይንም ደግሞ በጀልባ በመርከብ እየተጓዘ ሊሆን ይችላል። የሆነ ማዕበል መጣና ገለበጣቸው፣ ሞቱ። እነዚህ ሰዎች ምንድናቸው? ሸሂዶች ናቸው፣ ሰማዕታቶች ናቸው። ሶስተኛ አልመብጡን በሆድ ህመም ምክንያት የሞተ። ሆድ ህመም ሲባል ጊዜ ኩላሊት ሊሆን ይችላል፣ ጉበት ሊሆን ይችላል፣ ሳምባ ሊሆን ይችላል፣ ሆድ ውስጥ በተፈጠረ ካንሰር ሊሆን ይችላል። በማንኛውም በሆድ ውስጥ በተፈጠረ ህመም ሁሉ የሞተ ሸሂድ ነው። እርጉዝ ሴቶች በእርግዝና ቢሞቱ ከነዚህ ይካተታሉ፣ ሸሂዶች ናቸው። በሌላ ሐዲስ ላይ ኻስ በእርግዝና ምክንያት የሞተች ሴት ነብዩ ሰለላሁ ዐለይሂ ወሰለም ሸሂድ እንደሆነች ልዩ አድርገው ለእርሷ ሐዲስ ተናግረውላታል። በምጥ ምክንያት ብትሞት ሴት ልጅ ሸሂድ ነች፣ ከሰማዕታቶች ነች። ሌላኛው ማን ነው? አልመህዱም። መህዱም ማለት የሆነ ነገር ተደርብሶበት የሞተ ሰው፣ ቤት ሊሆን ይችላል፣ ተደርብሶበት ሞተ። በመኪና አደጋ የሞተ ሰው ከዚህ እንደሚጠቃለል ታላቁ ዓሊም ሼክ አብዱልዓዚዝ ብን ባዝ ረሒመሁላህ ተዓላ ተናግረዋል። በመኪና አደጋ ተገልብጦ ሊሆን ይችላል፣ ተጋጭቶ ሊሆን ይችላል፣ መኪና ተጭኖት ሊሆን ይችላል፣ የሆነ ዛፍ ተጭኖት ሊሆን ይችላል። ድንጋይ መጥቶ ከላይ አናቱን አለውና ተደርብሶበት ያ ሞተ። ይህ ሰውዬ ከሸሂዶች ነው። ሌላው ማን ነው? አልመጥዑን። መጥዑን ማለት በወረርሽኝ ህመም የሞተ ሰው ልክ እንደ ኮሮና ምናምን የሆነ ተላላፊ የሆነ በሽታ ቤቱ በሰላም በተቀመጠበት በሰላም እየተጓዘ እያለ የሆነ ተላላፊ በሽታ መጣና አጠቃው፣ ሞተ። ሰው ከሸሂዶች ነው። ሌላኛውና የመጨረሻው ታላቁ የሸሂድ አይነት ምንድን ነው? አልሙጃሂዱ ፊ ሰቢልላህ በአላህ መንገድ ላይ ጂሃድ እያደረገ ትግል እያደረገ ሳለ የተሰዋ ሰው፣ እሱ ትልቁ የሸሂድ አይነት ነው። እና እነዚህ ናቸው። እና የሰው ሰብር አድርጎ በህመሙ ላይ ቢጸና የተሻለ ነው። ራሱን ቢያጠፋ ወደ ጀሃነም ነው የሚሄደው። ቢታገስ ግን የሸሂዶችን ምንዳ ያገኛል።